ንጉሱ በጃንሆይ ዘመን የታተመ የአዲስ ኪዳን መጽሐፍት ነው። እሱንም ስላወቅኩ ነው ገትሬ ያስኳቸው። ወንድምነት መጣ አሳዩ፣ ተነበበ። መጽሐፈ ምሳሌ መጽሐፍ ምዕራፍ 3 ቁጥር 8 ላይ እመቤታችን አለች ብለው አሉ። አውዱን ከፍ ብለው እናንብብ ብዬ ስላቸው አውድ ሲነበብ እማይለውን ይላል። እሳቸው የያዙት የሰው ጽሁፍ መጽሐፍ ቅዱስ አይደለም የያዙት፣ የሰው ጽሁፍ ነው ይዘው የመጡት። መጽሐፍ ቅዱስ የእግዚአብሔር ቃል ይኸው አለ። እዚሁም ደግሞ አይሁዳውያን ስላሉ ዕብራይስጡን ልናነብ ነበር፣ ብሉይ ኪዳንም ማለት ነው። ምን ኧረ ተው ይላሉ እንዴ? ዳጸ ልሳን ነው እኮ ብለው ቢሉ እኮ ስንት መምህራን ዳጸ ልሳን ይናገራሉ፣ እንናገራለን። እርሶ ከስተትዎትም ይቅርታ አልጠይቅም ብለው ማለት ወት ደግሞ ማለት ነው። ስለዚህ ኦርቶዶክሳውያን አማኞች እዚህ ውስጥ የምንነግራችሁ መምህራኖቻችሁ የነገሯችሁን ሁሉ ቃለ ሕይወት ያሰማልን በእድሜ በጤና ይጠብቅልን ብላችሁ አትበሏቸው። በጣም ብዙ ቅጥፈት፣ በጣም ብዙ ውሸት የአምላክን ቃል የማይለውን ይላሉ። እውነቴን ብነግራችሁ ይላሉ። እዛው ነው ያደግኑ ይላሉ። ስለዚህ መምህራኑ መጽሐፍ ቅዱስን ሲያስተምሩ መጽሐፍ ቅዱስ ይዛችሁ ተከታተሏቸው። የሚያነቡትን ጥቅስ መጽሐፍ ቅዱስን ይዞ ደግሞ ለመከታተል ቢያንስ መጽሐፍ ቅዱስን ማንበብ አለባችሁ። ኦርቶዶክሳውያን ምእመናን የአምላክን የእግዚአብሔርን ቃል ኦርቶዶክስ እንደዚህ 280 ያዱ አሳተማ ያስቀመጠችው ለጌጥ አይደለም፣ እንድታነቡት ነው። ምእመኑ ውዳሴ ማርያም ነው የሚያነቡት። እንደነኛ አይነት መምህራን ጉባኤ ቤትም ሄደው ተምረው ብሉይና አዲስ ኪዳን ምናልባት ተምረው ሊሆን ይችላል፣ ወይ ደግሞ አልተማሩም እና የእግዚአብሔር ቃል ላይ ያላለውን እመቤቴ እዚህ ጋር አለች ብለው ይላሉ። አሳዩ ተብለው ሲባሉ የለም፣ በእግዚአብሔር ቃል ላይ ያልተጻፈ ማለት ነው። ብሉይ ኪዳኑን በተመለከተ ዕብራይስጥ ነው። እዚህኛ ጋር አታጭበረብሩም። ዕብራውያን አሉ እዚያ አይሁዳውያን እና መምህራኖቻችሁ የሚናገሩትን ሁሉንም አሜን ብላችሁ አትቀበሉ፣ ሁሉንም ደግሞ አትክፉ። በእግዚአብሔር ቃል እንደ እግዚአብሔር ቃል ተናግሮ ከሆነ ቅዱስ ጴጥሮስ ሐዋርያው እንደተናገረ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ ስላለ እንደ እግዚአብሔር ቃል የተናገሩትን ተቀበሉ። ትርጓሜ አመስጥረው አባቶች አምልተው አስፍተው ብሎ የሚሉ እሱ የኦርቶዶክሳውያን የደብተራ ተረት ነው። ትርጓሜ ከተባለ ኦኬ፣ በመጀመሪያ ዋናው ዘር ምን ይላል? ዘሩ ምን ይላል? በመጀመሪያ ኃይለ ቃሉ የት ነው የሚገኘው? ምዕራፍ ስንት ቁጥር ስንት ገጽ የትኛው ምሳሌ መጽሐፍት ላይ ወይ መዝሙር መጽሐፍት ላይ ወይ ነቢያት መጽሐፍት ላይ? ከዛ ትርጓሜውን ሲተረጉሙትም አባቶች የተረጎሙትን በትክክል መናገራቸው የራሳቸውን የልብ ወለድ ሁሉ ነው የሚጨምሩት። አንድምታ ትርጓሜው ከሚናገር ውጭ የፈለጉትን እንደ አክር ማሳር እየሰነጣጠቁ ነው የሚጨምሩት። አለቃ ገብረሃና ያላሉትን አሁን እሳቸው በሌሉበት አለቃ እንዲህ አሉ እየተባለ ግን እሳቸው ከሙታን ቢነሱ አለቃ ቢጠየቁ ይህን ንግግርን ያልተናገርኩትም ብለው እንደሚሉ ሁሉ ቅዱስ ያሬድ እንኳን በሌለበት የኢትዮጵያ ኦርቶዶክስ ክርስቲያን በቅዱስ ያሬድ ላይ እየዋሸች ነው፣ በመጽሐፉ ማለት ነው። የቅዱስ ያሬድ መጽሐፍት ይህንን ምዕመና ያውቀዋል? አያውቀውም። አገልጋይ የሆኑ ብቻ ናቸው የሚያውቁት። በቅዱስ ያሬድ መጽሐፍ ላይ ድጓው እንዲህ ይላል ይላሉ። ዋናው ድጓ ላይ ሲሄድ የለም ቃሉ። ዚቅ እንዲህ ይላል፣ መዋሲቱ እንዲህ ይላል ይላሉ። ዋናው ጋር ሲኬድ ግን የለም። ያሬድ አያውቀው። ፀሐይና ጨረቃን የፈጠረች ማርያም ናት ብሎ ይላል ያሬድ? አላለም። የሸዋ አክሊል ደፍቶ በቀራኒው መስቀል ላይ ለሰው ልጆች በደልና ኃጢአት የተሰቀለ መርቆሬዎስ ነው ይላል እንዴ ቅዱስ ያሬድ? አላለም። በዋናው ድጓ ላይ የለም። እና እንደነኛ አይነት መምህራን ይዋሻሉ፣ ጠምጥመው መጥተው ማለት ነው። ፓስተር ቢሆን በከረባት ታንቆ ሊዋሽ ይችላል። እኛ የወንጌል አማኞች መጽሐፍ ቅዱስን አንብበናል፣ እናነባለን። ስለዚህ ማንም ፓስተር እኛ ፊት አይቀባጥርም። ሲያነብ ኃይለ ቃሉን ሲነግረን ዘፍጥረት መጽሐፍ ምዕራፍ 5 ካለ ዘፍጥረት መጽሐፍ ጉባኤው በሙሉ ነው የሚገለብጠው፣ አብሮ ነው የሚያነበው። ስለዚህ ተጠንቀቁ ለማለት ነው። ተመልሰው መጥተዋል። ዳኒ ካወራቸው አውራቸው። ዘማሪቱ ወጣች፣ እሳቸው ሲመጡ ማለት ነው። አውራቸው ዳኒ፣ እኔ ጨርሻለሁ። እሺ ወንድምነት። እሺ መምህር፣ አሁን እድል እንስጦት፣ ይቅርታ ጠይቁ። ከዛ በኋላ እንቀጥል፣ ወይ ደግሞ በመረጃ ያሳዩን። እሺ ይቅርታ። እንግዲህ ይቅርታ ትልቅ ዋጋ አለው። ይቅርታ በጣም ክርስቶስንም ወደዚህ ዓለም ያመጣው ይቅርታ ነው። ይቅርታ የምጠይቀው በሚገርም ሁኔታ ያላልሁትን አለ በማለት ከሚያወራ ሰው ጋር በዚህ መምጣቴ እሱ ይቅርታ ሊያስጠይቀኝ ይችል ይሆናል። አንደኛው
ሁለተኛ እንጂ ውሸት አልተናገርኩም እያሉ ነው። አስጨርሰኝና ማስጨረስ እኮ ነው አይደለም? ለምንድን ነው የማታስጨርሱ? ይገርመኛል እኮ ለምንድን ነው ያኛው ሰውዬ ሲናገር ዝም ብለህ ነበር አይደል? ስለዚህ ይናገሩ ሊጨርሱ ዝም ብለህ አዳምጣቸው። ከዛ መልስ ስጡኝ። ምን ችግር አለ? ሲቀጥል የ1938 መነሻው እሱ ነው። እመቤታችን የጭንቅ ደራሽ አማራጅ ናት ለሚለው መልስ አላችሁ ሆይ ሲል አዎ ብዬ መጽሐፈ ምሳሌ እስኪ እንደው መጽሐፍ ንባብ አቅንቶ ነው በእኛ በኦርቶዶክስ ተዋህዶ አስተምህሮ እንኳን ምሳሌያት አሉ። በዚያ ለምሳሌ መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ብዬ አወጣው። ከዛ በኋላ ይህ መጽሐፍ የት ነው ሲሉኝ ማናቸው እንግዲህ እናንተ ስማቸው ተናገር ነው የሚለው። ይሄንን ሲጠይቁኝ እኔ አይልም የሰው መጽሐፍ ነው አሉኝ። የሰው መጽሐፍ አይደለም የእግዚአብሔር ቃል ነው አይደለም እንዴ? ከዛ መቼ የታተመ ነው አሉኝ። በ1938 የታተመ ሚል አለው አልሁኝ። እንዴ በ1938 የት ስሉኝ ትንሣኤ ዘጉባኤ አልሁኝ። እኔ እውነት ነው ይሄ። ከዛ ትንሣኤ ዘጉባኤ መጽሐፍ ቅዱስ ያትማሉ ያሉ አይስቲ ቆይ ልየው አልሁና ሰድ መጽሐፍ ቅዱስ ለማሳተሙ እርግጠኛ ለመሆን ትንሣኤ ዘጉባኤ ያን ጊዜ ለመመስረቱ ተመስርቷል ወይ ሲሉ ጥናት አላቀረብኩም፣ ግን እዛ ጋር እንዲያሚል አለ ብዬ ተናገርኩ ራሴ። ከዛ ምንድነው ያሉኝ? ይሄንን ስል መጽሐፍ ቅዱስ ትንሣኤ ዘጉባኤ አትሞ አያውቅም አሉ። ያውቃል አሉ። አወጣው። እሱ አንድምታ ነው አሉ። አንድምታ መጽሐፍ ቅዱስ አይደለም ወይ አሉ። እንዴ ከዛ እሳቸው የ1980ውን አውጥተው ይሄ መጽሐፍ ቅዱስ አንድምታ ነው አይደለም አሉ። አንድምታም ነው ጥሬ ንባብም አለው አሉ። ማስረጃ አምጣሉ። የማቴዎስ ወንጌል ምዕራፍ 13 ለምሳሌ ያውጡና እንዴት አንድምታ እንደሚተረጎም ላሳየውት ስል በፍጹም አይሆንም አሉ። ሌላ እዚህ ጋር ነው መጀመር አሉ። እስካሁን ድረስ ያልኩት ውሸት ከሆነ ውሸት አልባል እችላለሁ። ይሄ ሰማኑ ልጨርስ። አልጨረሱም? እሺ አልጨረሱም። ያላችሁኝን እኮ አራቱን ነጥብ ከዛ አንድምታ መጽሐፍ ቅዱስ አይደለም ሲባል እንደ መጽሐፍ ቅዱስ እኮ ከኦሪት ዘፍጥረት ምዕራፍ 1 እስከ ራዕየ ዮሐንስ መጨረሻው ድረስ ያለው በአንዴ ተሰብስቦ የታተመ አይደለም። የተጻፈበት ዘመን በራሱ የተለያየ ነው። በአንድ ላይ ተጠርሶ መጽሐፍ ቅዱስ ይባላል። ስለዚህ ከኦሪት ዘፍጥረትን ብቻውን ትንሣኤ ዘጉባኤ ማሳተሚያ ቢያትመው መጽሐፍ ቅዱስ ይባላል እንጂ የሰው ቃል ነው አይባልም ነው። ኦኬ ይሄን ካለ ወደ ተነሳው ነጥብ የጭንቅ ገንደራሽ የሚለውን መልስ ልስጥ መያዝ ከቻላችሁ በኦርቶዶክስ አስተምህሮ መልስ አለን። ትርጓሜውን ተርጉመን እንናገር አለ። የለም ውሸታም ነህ አላችሁ። ስለዚህ ውሸታም አለመሆኑን ከእናንተ ጋር በዚህ በኩል መግባባት ካልቻልን ጊዜያችሁን አባትኝ ከሆነ ይቅርታ እንግባባ። ከዛ ውጭ ውሸታም ነህ፣ ሌባ ነህ፣ አጭበርባሪ ነህ፣ ደንዘራ ነህ፣ ይሄ ሁሉ ስድብ ምንድን ነው? በስድብ መንግስተ ሰማያት ይገባል ተብሏል። እንዲህ በስድብ አይዞት በርታ። ምንድን ነው አይዞት? ያልፈራው የተዋህዶ ልጅ ነው። ይሄው ካሜራ ክፈቱ፣ ህዝብ እያየ ነው። የጭንቅ ቀን ደራሽ የሚል ማብራሪያ ልስጥ ትፈልጋላችሁ? አትፈልጉም? አሁን ደረሳችሁ። አለማሾትን ይሄው ዘማሪት ማወቅ ትፈልጋለች። ሌሎችም ኦርቶዶክሳውያን ማወቅ ይፈልጋሉ። አለሞሻውስ ከዚህ ካሜራ ክፈቱ። አንድ ዘማሪት ካሜራ ክፈቱ። የቀደሙን ያሳዩንን በ1938 ያሉትን እሱን መጽሐፍ ቅዱስ አሳዩን። አሁን አንዴ ከፍተው ቀጥሉ። የጭንቅ ቀን ደራሽ ማርያም የሚል ማብራሪያ አለማዋሸቱትን አሁንም እድል እየሰጠው ነው። አልዋሸሁም። የለም ቀጣሪ እየለስጠ ወይ እያሉ ክፈቱት። ይሄው ወንድ የሆነ ጴንጤ በርዕሱ ላይ ያዋራቸው ወንድ የሆነ ጴንጤ ፈለጋችሁ ስለመረታችን ለመማር ስለሆነ አሁን ካሜራ ክፈቱ እንድንሰማው። አለማዋሸቱትን ከዚህ በኋላ የሚያወሩትም ነገር ቤተክርስቲያናችሁም ውሸት እንደማታስተምር ለማሳየት እኔ እንኳን በዋሽ ወዳጅ ይኸውልህ ስማ፣ እኔ እንኳን ውሸታም ከሆነ የኔ ቤተክርስቲያን ውሸታም አይደለችም እኮ። ካሜራ ክፈቱ። የእርሱን እንጨርስ መጀመሪያ። ካሜራ ክፈቱ። ቅድም አሳዩን አይደለ? ቅድም ያሳዩን ዶክመንት ትክክል ከሆነ አሁን እኮ ምንም የሚያስፈራ ነገር የለም። ካሜራ ክፈቱ። በጣም ቀላል የጠየቅነው እርሶ ካሜራ መክፈት ለምንድን ነው ያስፈራውት?
እውነት የያዘ ሰው ካሜራ ክፈት ሲባል ማስረጃ አንጣ ሲባል አይፈራም። እውነት ያሳዩን ነገር እውነት ከሆነ ካልዋሹ እርሶ ይኸው አሁን ካሜራ መክፈት ብቻ ነው። ቀላ ነው። ካሜራ ክፈቱ። ቀጥሉ። እየጠበቅነው ነው በጉጉት። ይሄ ሁሉ ትውልድ በጉጉት እየጠበቀ ነው ያለ። ቀጥሉ። በጉጉት ነው እየጠበቅን ያለን። መምህር ይክፈቱ፣ እንደው ስለ መድኃኔዓለም ይክፈቱና እኛም እርሶን ይቅርታ እንጠይቃለን በእርሶ ላይ ሐሰት ተናግረን ከሆነ። ስለ መድኃኔዓለም ይክፈቱት። 1938 በንጉሱ ዘመን የታተመ መጽሐፈ ምሳሌ ከዛ ላይ አግኝቻለሁ ብለው ያሉትን እሱን የቅድሙን ካሜራ ማህተም የነበረበት ጋር ያለውን ይክፈቱትና ከላይ ከፍ ብለው አሳዩን። ወጡ ማለት ነው። ለዚህ ነው በጣም በጣም አሳፋሪ ውሸታም የሆኑ መምህር ናቸው። በእሳቸው ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሊያሰድቡ የአውደ ምሕረት አገልጋይ ናቸው። የቅኔ ማህሌት ሰው ናቸው። እንዲህ አይነት ትዕቢት አይተን አናቅም። ድሃ ጸልሳን ነው እኮ ተብሎ ይባላል። እለፉኝ ይባላል። 5 ውሸት ነው ያዋሹት። ገብተው ከተማሪ ዋሽተው ወጡ። የሚያሳዝነው እሱ ነው። ገብተው እድል ተሰጥቷቸው ድጋሚ ዋሽተው ወጡ። ይህ ኦርቶዶክስ መምህራኖቻቸው እንደዚህ ናቸው ማለት ነው። ወደ ርዕሱ እንሂድ። በቃ ዳንኤ እሳቸውን እንዝጋ። ወደ ርዕሱ እሺ። የአምላክ እንዴት ነህ? አለን ሰላም ነው አለን። ከየት ቤተ እምነት መጣህ? ኦርቶዶክስ ተዋህዶ። ከኢትዮጵያ ማለት ነው? ከኢትዮጵያ ኦርቶዶክስ ማለት ነው? ከኢትዮጵያ ነው። ሌላ ከየት ይሆናል ብራዘር? እሺ። የጭንቅ ቀን ደራሽ የሆነች ማርያም አለች እንዴ? በጣም አለች እናቴ ማርያም። የጭንቅ ቀን ካልደረሰች መቼ ልደርስ? ተው እንጂ። ኦኬ ብራዘር በጣም ደስ ይላል። እሺ ሜላ እንኳን ደህና መጣ። ሰላም በለን በዛው። እንዴት ነህ? እሺ መጽሐፍ ቅዱሳዊ ማስረጃ አለ ማርያም የጭንቅ ቀን ደራሽ መሆኗን የሚናገር አሁን በዚህ ሰዓት ላይ እሷን ብትጠራ ወደ እሷ ጸሎት ብታቀርብ የምትሰማህ ማርያም መጽሐፍ ቅዱስ ላይ አለች? አዎ አለች እያልኩ ነው። መጽሐፍ ቅዱስ ካልከኝ ማስረጃ አስታ አንዱን ለምሳሌ አንድ አባ በቂ ለኔ በቂ ነው የምለው አንዱ መጽሐፍ ቅዱሳዊ ማስረጃ ስነግርህ የዶኪማስ ሰርግ በቂ ነው ብዬ አስባለሁ። በተጨነቁ ሰዓት ክርስቶስ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ እያለ በቦታው ግን ጭንቀታቸውን የተረዳችው ድንግል ማርያም ነች። እንደተጨነቁ ያነበበችው ማለት ነው። መጽሐፍ ቅዱስን አውጥተው ብታነበው በተጨነቁ ሰዓት ነው የሚለው አይደል? እሱ እያለ እሷ ግን ጭንቀታቸውን ስላየች በትልቁ አድርጌ ያለው ግለጠውና ከዛ ታሳየናል። ቀጥል። ምኑን ልግለጥ? በትልቁ አረኩ። ከዛ አሁን ማርያም ለአንተም በዚህ ሰዓት ላይ ጸሎትና ልመናህን እንደምትቀበል የሚያስረዳ የመጽሐፍ ቅዱስ ክፍል መሆኑን ታሳየናለህ ማለት ነው። ቀጥል። የነገርኩህ ታሪኩን ክፈተው፣ ክፍሉን ክፈተው። በትልቁ አድርጌያለሁ። ታሪኩን እየነገርኩ ነው ማለት አታቆም። ታሪኩን ክፈተውና ታሳየናለህ። አሁን የምታወራውን ነገር ክፈተውና ታሳየናለህ። አይ ሰራ የኔ ቪዲዮ አይከፍትም። የኔ ኦኬ እሺ። የጭንቀታቸውን እሷ እንዳቃለለች ታሳየናለህ ማለት ነው። እሺ ላንብብልህ። ምን ላንብብልህ? አንብቡ። የትኛው መጽሐፍ ቅዱስ ክፍል ላንብብልህ? በዶኪማስ ሰርግ ጊዜ የነበረውን ነገር ማለት ነው። ክፍሉን ንገረን። አላውቀውም። አሁን ዶኪማስ የሚባል ሰው አላውቅም። እኔም አላውቀውም ቁጥሩን። በቃ ስታውቀው ትመጣለህ። ቁጥሩን የማታውቀውን ክፍል ለማውራት አትሞክር። ሌላ የሚያውቅ ሰው በእውቀት መሞገት የሚችል ሰው በእውቀት ማለት ክፍሉን ሳታውቀው ማለት ይሄ ኮመን ነው፣ ኢቨን የሚታወቅ ነው ለኦርቶዶክሳውያን። ይህንን የማያውቅ ሰው የለም እና ይህንን በአብዛኛው ኦርቶዶክሳውያን እንኳን የሚያውቀውን ቁጥር ክፍል አንተ የማታውቀው ከሆነ ገብተህ ምንም ልታወራ አትችልም ማለት የማታውቀውን የእግዚአብሔርን ሀሳብ ነው ለማውራት የምትሞክረው ማለት ነው። እና ሌላ ኦርቶዶክሳዊ በእውቀት ማውራት ለሚችል ሰው በእውቀት ማውራት የሚችል ሰው እሺ
ህገ ወንጌል ለምን ወጡ? መምህር እኮ ነበሩ። ከታች አረ ወንድምነት አላየ ነው ወጡ። እዚሁ ገዝት ላይ አስገብቻቸው ነበር። ህገ ወንጌል ተመልሰው ይምጡ። አዎ ኑ መምህር እሺ ዜዶ ኬት ቤተ እምነት ነው ወዳጄ? ዜዶ እሺ የመጨረሻ እድል ነው የምንሰጥህ። ኬት ቤተ እምነት ነው ወዳጄ? ኬት ቤተ እምነት ነው አባት? እሺ ማይመለከተው ሰው ነው፣ አስወግጀዋለሁ። ቴንኪው ወንድሜ። ሌላ ኦርቶዶክሳዊ መምህራኖች አሁን በደንብ መምህራን በጣም መምህር ሆኖ ማውራት የሚችል ሰው ማለት በቃ ቤተክርስቲያኒቷ ላይ መጽሐፍ ቅዱሳዊ የሆነውን ማስረጃ እያቀረበ መሞገት የሚችል ሰው ሞዴሬተሮች አሁን ምዕመን ምናምን አታስገቡ። መምህር የሆነ በትክክል ማውራት የሚችል ሰው ማለት ነው፣ መሞገት የሚችል ሰው። እሺ እሱዬ ወይ ቅድም አውርታል አይደል? ልክ አይሰማ። እሺ ማስረጃ አለ የምታቀርበው የተለየ ነገር? ቅድም ይሰማል? ይሰማል። እኔ ያልኩ አሁን ለምሳሌ አንተ የጭንቅ ቀን ቢገጥምህ ማለት ነው በዛ የጭንቅ ቀን ጓደኛ ዳጊ አይደርስልህም? ኤርሚ አይደርስልህም? ስለ ማርያምና እያወራን ያለ ነው። ስለ ማርያም ነው ወዳጅ። አይ ምን ችግር አለው? ምን ችግር አለው? ምን ችግር እንዳለው ላሳየው። ምን ችግር እንዳለው ላሳየው። በጣም ጥሩ። ዳጊን ወይ ደውዬ ወይ ደግሞ አውርቼው ጓደኛዬ ስለሆነ ግልጽ ነው። ካለ ከማቀው የምቀርበው ወዳጄ ከሆነ ያንን ነገር ነግረዋለሁ። በዛ ነገር ላይ መፍትሄ ማድረግ የሚችል ሰው ከሆነ መፍትሄ ሊያደርግልኝ፣ ወይ ደግሞ የማይችለው ከሆነ ሌላ ነገር በሚችለው ነገር ሊረዳኝ ይችላል። አሁን እያወራን ያለ ነው ስለ ማርያም ነው። ማርያም አብራን የምትኖር በዚህ ሰዓት ላይ አጠገባችን ያለች ደግሞም በምድር ላይ የምትመላለስ ሲሳይ የሚውት ታደርጋለህ። ቴንኪው። በምድር ላይ የምትመላለስ ሰው አይደለች። በቃ ይቺ ምድር ላይ የተፈቀደው አሁን የምንኖረው እኛ ነን፣ በምድር ላይ ያለን ሰዎች ነን። ስለዚህ ከሰው በስተቀር ማለት በሰው ስለ በህይወት ያለ ሰው ነው በምድር ላይ ያለ ሰው ማለት ነው። እና ማርያም በዚህ ሰዓት ላይ ምድር ላይ ካለ ሰው ጋር ጸሎት እየተቀበለች ልመና እየተቀበለች ደግሞ ሰውን ትረዳለች የሚል የመጽሐፍ ቅዱስ ማስረጃ የለም። እዚህ አለ የምትል ከሆነ መጽሐፍ ቅዱስ ውስጥ ወደ ማርያም ጸልዩ፣ ጸሎት አቅርቡ፣ ልመናችሁን ትሰማለች፣ ጸሎታችሁን ትቀበልና ትረዳችኋለች የሚል መጽሐፍ ቅዱሳዊ ትምህርት ካለ ስጠን። ካሌለ ግን በቃ በሌለ ነገር ነው የምታወራው ማለት ነው። ማስረጃ ነው አሁን እየጠየቅን ያለ ነው ወዳጄ፣ ሎጂክ ምናምን አይደለም። ወይ እንዳልከኝ አሁን ምን አልከኝ መሰለህ? አሁን እኔ ብታመም ጓደኛዬ ዳጊ እና ኤርሚ በስልክ ደውዬ ሎጂክ ተው፣ መጽሐፍ ቅዱስን ግለጥና መጽሐፍ ለምን አንተ ያወራውን አንድ ስህተት ልንገር። አሁን ካወራ ከውስጥ ራሱ በቃ እታችሁን ብራዘር፣ እታችሁ አሁን ተረት አይደለም የምንፈልገው ብራዘር። እኔ ሎጂክ ምናምን አይደለም፣ መጽሐፍ ቅዱሳዊ ማስረጃ ያለው ሰው ብቻ እንደዚህ አይነት መምህራኖች አሉ። እሺ ሲሳይ የመጨረሻ እድል ብራዘር። እሺ ሜላ ከመጣ ከቻልክ ሰላም በለን፣ ወይ ካልቻልክ ስትችል ምልክት ስጠን። እሺ
ሌላ ኦርቶዶክሳዊ መምህር ቤዛ ቄት ቤተ እምነት ናት። ቤዛ ገባች። እሺ ወንድምነት ተቀበላ። ቤዛ ቄት ቤተ እምነት ነው። ለምንድን ነው ማለት መናገር ማትፈልጉ ከሆነ ሲላክላችሁ እኮ አክሴፕት ማድረግ የለባችሁ። ማነው ሲላክላችሁ አልኩኝ። እናንተ ስትልኩ ገባችሁ። አክሴፕት ማድረግ የለባችሁም በስተት ከሆነ ኦኬ። የወንጌል አማኞች በተለይ እሺ። ቤት ሾው ከእሷ ይልቅ ውሻው ይናገራል። ቤት ሾው ቢንጎ እንኳን እኔ ጋር ያለው እንደምን ኔትወርክ ነው እንዳትል የውሻው ድምፅ ይሰማል። ምን እንደሚያስተምሩ ቅድም የከፈትኩትን ቪዲዮ ላሰማው ደግሜ ወንድም። ኦኬ ፕሊዝ ወይ ልኩ የሌላቸውም ብላ ስለ ሁላችን ትጸልያለች። ቅድስት ድንግል በጣም ታግዛለች። ማይ ብራዘር እመቤታችን በእጅጉ የምታግዘን እናት ናት። ቅድም እንደሰማነው የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለመኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋ የኢየሱስ እናት ነች። የተስፋ እናት የኢየሱስ እናት ናት። እርሷ ስለ አንተ ደግሞ ተማልዳለች፣ ትለምናለች እና ሰው ከእርሷ ጋር ያለህን ግንኙነት በደንብ አጠንክር እናጠንክር። ከእመቤታችን ጋር ያለን ግንኙነት በጣም ልናጠንክር ይገባል። እመቤታችን እጅጉ የምታግዘን እናት ናት። ቅድም እንደሰማነው የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለመኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ ቅዱሳን አምኖበት እንደማይሆን ተስፋ አለኝ። ያው ሰሞኑን ዱላ ስለበዛበት ያችን ለማለፊያ የተጠቀምባት ያወጣት ማስኩ ናት እና ያው የታወቀ ነው ለዱላ ብሎ እንዳወራው ያስታውቃል። እና ያው እሱ እንዳለው ነው በዚህ ሀሳብ ላይ ኦኬ። ይሄንን ሁሉ ማለት ሰው ቁጭ አድርጎ ሲያወራ መቼስ በማስረጃ ነው አይደል መሆን ያለበት፣ በመረጃ ነው መሆን ያለበት አይደል። ማርያም የምትባል የጭንቅ ቀን ደራሽ አለች ምናምን ይላል። ቀጥሎ ትሰሙታላችሁ። እና የጭንቅ ቀን ደራሽ አለች ብሎ የሚናገሩት እሱ ብቻ አይደለም፣ በቤተክርስቲያን መጽሐፍቶቿ ላይም ይሄንን ሀሳብ በደንብ የሚደግፉ ትምህርቶች አሉ። የጭንቅ ቀን ደራሽ ማርያም መሆኗ ማለት ነው። ግን ይሄ ትምህርት ኦርቶዶክሳዊ መጠየቅ ያለባችሁ አሁን መጽሐፍ ቅዱሳዊ ነው ወይ ነው ማለት ያለባችሁ። ያው መምህራኖቻችሁ ያወራሉ፣ ችግር የለባቸው ይናገራሉ። ግን ጠይቁ፣ የእግዚአብሔር ቃል እንዲያስተምራል ወይ? የእግዚአብሔር ቃል እንደዚህ ያስተምራል ወይ ብለው መጠየቅ ነው። አዎ የምትሉ ከሆነ መምህራን ግቡና ይኸው መሞገት ትችላላችሁ። ማርያም የጭንቅ ቀን ደራሽ መሆኗን የሚናገር አንድ የመጽሐፍ ቅዱስ ማስረጃ ነው የምንጠብቀው ከእናንተ ማለት ነው። እና ካላችሁ ይኸው እድል እንሰጣለን፣ ገብታችሁ ሞግቱን ማለት ነው። ኦርቶዶክሳውያን ካላችሁ እንቀበላለን። እሺ አሜን። ከየት ቤተ እምነት ነው? አሜን። የመጨረሻ ጥሪ ብራዘር። እሺ ወገኖች ታብታብና ሼር ይደረግ እንትን እንዳይሆን። እሺ እሺ ጫላ 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 ጫላ
እኔ እናንተን እያዳመጥኩ ስለሆነ አትጨነቁ። የሰማኋቸው ነው፣ ችግር የለውም። አውጣ እንጂ እሺ ኖ ግቡ አሳያችሁ። አሁን ከዚህ በኋላ በደንብ እየለቀምኳቸው ነው። ኖ ግቡ። ቆይ ጴንጤዎች ተንቀዥቅዣችኋል አይደል? ኖ ግቡ። ሂሳብን እሰጣለሁ። ሶስቱንም አጭጄ ነው ከዚህ ያወጣኋቸው፣ ከእኔም ከአንተን ቤት ማለት ነው። ይህም ቤት ዳግም አታዩትም። ዳግም እንዴ እናንተን እንትን እንበል እንዴ? እየሰማኋችሁ ነው ይላል እንዴ? ለመስማት ታቸውን ቁጭ አትልም እንዴ? ኦርቶዶክሳውያን የተጠሩት ኖ ግቡ፣ የወንጌል አማኞች። ከዛ ሂሳብህን እሰጥሃለሁ ማለት ነው። እሺ ሽፌ ሪፖርት ሊያደርጉ ነው የሚገቡ። ልልክ ነው እኔ አውርደኝ። ሪፖርት እያደረጉ ነው። ዝም ሲሉ ዝም አንድ ያውርዳቸው። አንተ ራሱ ሂድ ብሎክ ሀሳቢ መስለ ማለት ነው። እኛ መቻጣል እኛ የፈለግነው የኦርቶዶክስ አማኞችን ነው። እሺ ማንቻ አስቺ መታለች። የቀደሞ አቻዋ ነው ዳኒ አውራት። እሺ የታለም እንዴት ነሽ? በድጋሚ መጣሽ። ሄሎ። እሺ ሰላም ነው። በድጋሚ መጣሽ። አይሰማም? ትሰሚያለሽ። ኔትወርክሽ ነው። ትሰሚያለሽ የታለም? እሺ ጥሩ። እሺ ስንነጋገር በመደማመጥ ቢሆን መልካም ነው። በጣም ጥሩ፣ ደስ ይለናል። የአንተ ስነ ስርዓት አሪፍ ነው፣ ለመወያየት ይመቻል። የጭንቅ ቀን ደራሽ ማርያም አለች። ቅድም አውርቼ ነበር። በመጀመሪያ መጠየቅ ይችላል። እኔ በእርግጥ አንተ ነህ ጠያቂ። እኔ ነኝ ጠያቂ። ማስረጃ ነው። አሁን መወያየት ነው ወይስ እኔ ያልኩት ብቻ ነው? አዳምጠኛ። መወያየት ከሆነ ስለ እውነት ነው አይደል የምናወራው? እኮ ማስረጃ ስጭን እኮ እውነቱ እዚህ ጋር ነው። ይሄ ነው። ቅድም አንተ ከሌሎቹ ትንሽ ስነ ስርዓት አለ፣ እድልም ትሰጣለህ፣ ታዳምጣለህም አንተ። ሁሉም ስነ ስርዓት ያለው ነው እዚህ ቤት እና እኔ ጠየቁት እንድታወሪ ማስረጃ ከምሰ ማንንም አልነቀፍኩም እኮ እኔ አልነቀፍኩም። እኔ አንተ ትሻላለህ ነው ያልኩት። እና ሁላችንም መወያየት ከተባለ እኔ ብቻ ያልኩት አይባል። ይሄው ያንቺ ለመማማር ነው አይደል? አሁን እታለ ማስረጃ ስጭን እኮ እንድንሰማሽ፣ አንቺ የምትይው እንድታወሪ ማስረጃ ስጭን ነው እኮ እድል እየሰጠልሽ ነው ያለ ነው። እታለ ማስረጃ ስጭን። ማስረጃ ልሰጥህ ነው፣ ግን እኔ ጥያቄም ልጠይቅ እፈልጋለሁ። የፈለግሽውን ትጠይቅኛለሽ። መጀመሪያ ማስረጃ ብቻ ስጭን። አውርደህ ካላልኩ ማለት ነው። ካላወረድክ ትጠይቅኛለሽ። አሁን መጀመሪያ ማስረጃ ስጭንና ደስ ያለሽን ሀሳብ ትጠይቅናለሽ። ችግር የለም። አሁን ማስረጃ ስጭን። ይህንን ርዕስ ያነሳኸው ለመማማር ነው ወይስ ለመተቸት ነው? ለመማማር ከሆነ እናገራለሁ አለኝ አልኩ እኮ። እዛ ጋር ስህተት እየተማራችሁ ነው፣ እየተሳሳችሁ ነው፣ የስህተት ትምህርት አለ ካልክ እሰየው ጥሩ። ስህተት ካለ እኔም ስህተት መቀበል አልፈልግም እኮ። አስተምሪ፣ ልንሰማ ነው። ይሄ ሁሉ አንተ እየሰማሽ ያለው ማስረጃ ፈልጎ ነውና አስተምሪ ነው። ለመማር ሬዲ ነን። አስተምሪ፣ ቀጥይ። እኔ ለመማር ፈልጋለሁ ነው ያልኩትኝ። አሁን አንተ ይሄንን ርዕስ ያመጣኸው የተሳሳተ ሰው ለማስተማር ከሆነ መማር ፈልጋለሁ ነው የምለው። ደግሞ የተሳሳተ ነገር እየተከተለ ከሆነ ማለት ነው። ምክንያቱም ለመማር በቃ እታችሁ ነው ስሚና አታለም። ለመማር ከገባሽ በቃ እታችሁ ነው ስሚን። ለመማር ከሆነ ያው እታች የሚያውቅ ሰው ሲያወራ ኖት እያያሽ ለመማር ሞክሪ። እሺ ታለም፣ እንደሱ ነው የሚሻልሽ። መማር የሚቻለው እንደሱ ስለሆነ ማለት ነውና ለትምህርት ቤስት የሚሆነው ታች ሆኖ መስማት ነው። እዚህ ማስረጃ ያለው ሰው ነው ገብቶ እያወራ ያለውና ሌላ ኦርቶዶክሳዊ ካለ እንቀበላለን። ጸጋ ይብዛልሽ ታለ። እሺ ሞጂ ነው የሚለው። እሺ እንዴት ነው? ሰላም ነው? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት?
እንዴት ነህ? ጌታ ይባረክ። ኦኬ፣ መጀመሪያ አድናቂ ነኝ ይህንን አይዲያ ይዘህ መምጣትህ። ምንም አድናቂ አያስፈልገንም ወዳጄ፣ አድናቂ አያስፈልገንም ወዳጄ። የሚደነቅም ካለ እኮ በቃ ደንበኛ የመንደር የት ቤተ እምነት ነው ነገር ነው ይዘህ የመጣኸው፣ የሚመጥን አይደለም። የት ቤተ እምነት ነህ ብራዘር? መጀመሪያ ግን አይመጥንም። የሚያምነውን ህዝብ ሀሳብ ይሄን ነገር ቆይ ወንድማችን ዱርዬ አደንቅሃለሁ አልከው እና ዱርዬ አድናቂ በጣም ይሄ የሆነ አይዲያ ወይት አደንቅሃለሁ አልከው። እሱ ማድነቅን አልፈለገም። ከዛ ጥሩ የሰፈር ዱርዬ ነህ አልክ። ዱርዬና ሌባ አድናቂ ሆንክ። አንተም ራሱ ዱርዬና ሌባ ነህ ማለት ነው። ዱርዬና ሌባን የሚያደንቅ ዱርዬ ነው። ስለዚህ እታች ረድ፣ ዱርዬው እታች ረድ። እኛ ዱርዬና ሌባ የሚያደንቅ ዱርዬ አንፈለግም። የእግዚአብሔርን ቃል የሚናገር ነው። አደንቅሃለሁ አለውና ጥሩ ዱርዬና ሌባ ነው የሰፈር አለና ከዛ ዱርዬና ሌባ ነው ሊያደንቅ የመጣው። ስለዚህ ዱርዬና ሌባን የሚያደንቅ ዱርዬና ሌባ ነው። ስለዚህ ታች ነው ቦታ ወጥ ማለት ነውና እባክዎት ይተኙ በጊዜ። ነገ ልጆች ትምህርት ቤት ይወስዳሉ፣ ስራ ይገባሉ። ምን በወጣሁት ይጠበሳሉ። እዚህ መጣው እኛ ዱርዬና ሌባ የሚያደንቅ ሰው አይደለም የመጣ ነው። ዳኒ ዱርዬና ሌባ ነው። ልታደንቁት አትምጡ። ከሌብነቱ አስጥሉት። በእግዚአብሔር ቃል ኃጢአት ነው በሉት። እንዴ ምንድነው ዛሬ አመቱ ምናምን ነገር የሚጠጣል እንዴ? ዳኒ ቀን እየለየን ነው መክፈት ያለብን። ዱርዬና ሌባ የሚያደንቅ ሰው ይመጣል። አደንቅሃለሁ አለና እኔ ደግሞ ምን ሊል ነው ብዬ ጥሩ ዱርዬ ሰፈር ዱርዬና ሌባን አለ። ሌባን ሲያደንቅ ያየኑ ሌባ ነው። ዳንዬ ሌባ ከሆነ እርሶም ሌባ ኖት ማለት ነው። ይደናነቃሉ። ዳንዬ ሌባ አይደለም፣ እሺ ዱርዬም አይደለም፣ ሌባም አይደለም። እዛው ይቀመጡ ብለን እንለው። ቀጥል ዳንሻይ። ማነው ስሙ? ቻቻ እንዴት ነው ወዳጄ? ከየት ቤተ እምነት መጣ? ሰላም ከኦርቶዶክስ ተዋህዶ። እንኳን ደህና መጣ ወንድም አለም። ሰማን? አዎ ትሰማለህ። ከየት ቤተ እምነት? እንኳን ደህና ቆያችሁኝ። ሰማን በጣም እሺ። በደምብ ነው የምትሰማው። ማርያም የጭንቅ ቀን ደራሽ ናት ወንድም አለም። አዎ የኔ ወንድም ተው እንጂ። እሺ ወንድምነት ተቀበለው። እሺ አዎ እንደዛ ምናለሁ። ተቀበለው። እሺ ወንድማችን እንኳን ደህና መጣ። የጭንቅ ቀን ማለት የመከራ ቀን ነው አይደል? አዎ ማርያምም ቅዱሳንም ሌሎች ቅዱሳንም በጭንቅ ቀን እንዲሁም ለሰው ልጆች ጠበቃ በመሆን ጸሎት ያቀርባሉ። አጠቃላይ መንፈሱን ነው እንትን የምንልህ እና ቅድም እሱ ዳንኤል ሲጠይቅ ነበረ በአጸደ ስጋ ሳሉ ብቻ ነው እንጂ በአጸደ ነፍስ ባሉበት ሁኔታ አሁን በህይወት በሌሉበት ሁኔታ ማርያም አታማልድም ወይም ደግሞ አትለምንም ለእኛም አትደርስም ብሏል። ያን የሚያሳይ መረጃ ነው የጠየቃችሁት ይመስለኛል። በኦርቶዶክስ ቤተክርስቲያን አገልጋይ ነዎት አይደል? አገልጋይ አይደለሁ። ምንድነው ድርሻዎት? አሁን ወደ መረጃ አይደል የጠየቃችሁት? ምንድነው ድርሻዎት? ምእመን ነኝ። ምእመን ነዎት? ከምእመን የምትቀበሉ ከሆነ ወይ ምእመን ነዎት አይደል? አዎ ምእመን ነዎት? አዎ ምእመን ነኝ። እስኪ መድኃኔዓለምን በሉ። አሁን ወደ ፈለጋችሁት ይበሉት። መሐላ በእናንተ ቤት ይቻል የለ? እስኪ ማርያምን ይበሉ፣ መድኃኔዓለምን ይበሉ። ምን ነኝ ብለው አሁን መረጃውን ነው የምትፈልጉት ወይስ? ይበሉት። እኔ በድምፅዎት ነው የማውቀውት። ይበሉት። የአገልጋይ ድምፅና የአገልጋይ ድምፅ ያልሆነን ማላቅ ነው። ማን ነው ሊያታልሉ የመጡት? አገልጋይ ከሆኑ አገልጋይ ኖት። ቀጥታ ሀሳቡ ላይ እናወራለን። ግን እስኪ ይበሉት፣ መድኃኔዓለምን ይበሉ። እስኪ አገልጋይ አይደለሁም መድኃኔዓለምን ይበሉ። መሐላ ስለሚፈቀድ በእናንተ ቤተክርስቲያን መረጃውን
አይደለም የምትፈልጉት? አይ መረጃውን የምንፈልገው ግን አገልጋይ ኖቶ ብዬ ስሎት ውሸት ጀምረዋል። ዛሬ የኦርቶዶክስ መምህራን የሚዋሹበት ቀን ነው። ይታያቸው። ሁለተኛው መምህር መጡ። ማርያምን እኔ ምእመን ነኝ ማርያምን ይበሉና ደመነዎት። እውነት ለመናገር ድምፆት ግን የአገልጋይ ድምፅ ነው። እኔ በድምፆት ነው የለየሁት። እውነት ለመናገር ለስድብ ብቻ ከሆነ አልወጣኝም። እየሰደብኩት አይደለም። አገልጋይ አይደለሁኝም ምእመን ነኝ ብለው ስላሉ በኦርቶዶክስ ቤተክርስቲያን መሐላ ማረጋገጫ በእግዚአብሔር ስም ወይ በማርያም ስም ይማላል። ስለዚህ ማርያምን እኔ አገልጋይ አይደለሁም እናንተ አሁን በያዛችሁ መምህር ይበሉት። እኔ አገልጋይ አይደለሁም ሳይገባኝ መምህር። እሺ ካይደሉ በቃ አገልጋይ አይደለም። ዲያቆን የሚሆኑ ካህንም መርጌታም ምንም አይደሉ። እኔ ይኸው መድኃኔዓለም ምስክር ነው አገልጋይ አይደለሁም ምእመን ነው ይበሉ እና ወደ ሀሳቡ ላይ እንግባ። ሀሳቡን አትቀበሉም እንዴ? ራስዎትን አንደኛ ቻቻ ብለው እኮ ነው የመጡት። ከበር ቻቻ መምህር ቻቻ ብለው እንድንጠራዎት ነው። ለምዶ ተደብቀው በሌላ ስም ደምደው ተደብቀው የመጡት። እኔ መድኃኔዓለም ምስክሬ ነው እኔ ምእመን ነኝ ይበሉና ሀሳቡን እንቀጥል እንጂ ቻቻ ከበር ቻቻ የሚባል ነገር ስም ቀይሮ ስለመጡ የማይታወቁ እንዳይመስሎት በድምፅዎት ነው። እኔም የቤተ ክህነት ስም እባክዎት መምህር ነኝ ይበሉና ወደ ሀሳቡ እንሂድ። 816 ሰው ይታዘባችኋል። እኔ ግን እግዚአብሔር ምስክሬ ነው መምህር አይደለሁም አገልጋይም አይደለሁም እኔ ምእመን ነኝ። ይሄንን ለ816 ሰዎች ቪዲዮ ተላሳየሁት ነው። ቆይ ቻቻ ቆይ ቪዲዮ ተላሳየሁት ነው። ደግመህ እንዳታፈር ሰጋለሁ። በ816 ሰው ፊት እሱ እንዲሁ ሲዋሽ እየተያዘ ነው። ይህ አሳፋሪ ነው። ግድ የለውም። ቆይ እያወራሁት እኮ ነው ያለሁት። ጊዜ እኔ እያወራሁ ነው። አንዴ አድምጡ። ቆይ አድምጡ። መምህር እያይቸኩሉ። ቆይ ኦኬ። ቻቻ ጋማን ነው የሚለው። ኦኬ ዶት አዩ ኦኬ እሺ፣ ተልቁ ላይ አድርገኝ ወንድምነት። የእርሶ ፔጅ ነው አይደል? ይሄ ፔጅ ቻቻ አሳየን። የእርሶ ፔጅ ነው ወይ ነው ያልኩት። ፔጁ የእርሶ ነው? አሁን የገቡበት ቻቻ የእርሶ ስም ነው? አዎ የራሴ ነው። አሳየን። አንተ ያልከውን የመምህርነቴን የአገልጋይነቴን አይደለም። ቆይ አይደለም፣ አሳየን። ያድምጡ። ይሄ የእርሶ ፎቶ ነው? የእርሶ ቪዲዮ ነው? ጌታዬ የእርሶ ነው ወይ? የኔ ቪዲዮ አይደለም። ይሄ ቪዲዮ የእርሶ ነው? እኔ አይደለሁም። የኔ ቪዲዮ ታዳምጣለህ? ያው እያዳመጥኩት ነው። ምን ነው ቁጣ አለሁት። የእርሶ ቪዲዮ ነው ወይ ነው ያልኩት። የኔ ቪዲዮ አይደለም። እኔ አይደለሁም። የእርሶ ቪዲዮ አይደለም። እርሶ አይደለም። እኔ እሺ፣ የእርሶ ቪዲዮ እዚህ ውስጥ የትኛው ነው? የኔ ቪዲዮ የለም። አንተ የምትለው የኔ ቪዲዮ የለም። አሁን ስላጣ ብቻ ተበቃቅራው ግን እኔ እኮ ምንም አላልኩት። እኔ ኖት እኮ አላልኩትም። ድምፆት ግን የቤተ ክህነት ድምፅ ነው። አሁን የተጠየቁት ቻቻ እኔ አይደለሁም ብለው አሉ። መምህር አይደለሁም ብለው አሉ። ቄስ አይደለሁም ብለው አሉ። መምህር አይደለሁም እግዚአብሔር ምስክሬ ነው እኮ ምንም አይደለሁም እኮ ምንም አይደለም። እኔ ኖት እኮ ብዬ አላልኩትም። በድምፆት ግን የቤተ ክህነት ሰው ነው ብለሃል እኮ። ልታወጣ ቪዲዮ ልታወጣ ባልነበረ አሁን መምህር ኖት ብለህ ልታወጣ ነበረ። ያድምጡ እኮ ይሄ ቪዲዮ ያድምጡ። ይኸው እርሶ ነው ቃጣፊዎት፣ እርሶ ነዎት። የራስዎትን ቪዲዮ እኔ አይደለም ብለው ይላሉ። እኔ አይደለም ለምን ትልቁ ላይ ታደርጉ? በሉ ውረዱ። ይኸው ውረዱ። ደግሞ ቀጥፈው ሲያበቁ ራስዎት ደግሞ እንትን ይላሉ እንዴ?
የራስዎት ቪዲዮ ተቀምጦ ሳለ እኔ አይደለሁም ብለው ይላሉ። ደግሞ ጩኸተውትን እኔ ላይ ያመጣሉ እንዴ መልሰው የራስዎትን ቪዲዮ እኔ አይደለሁም ብለው ይላሉ። ውሸታ አትዋሹ። እሺ በቃ ምሽቱ ለእናንተ ለኦርቶዶክሳውያን መምህራን የውሸት ከሆነ ውሸት ነው። ድምፆት ራሱ ያስታውቃል። ድምፆት ኤርሚ ከፊት ቸበር የሚል ቃል አለው። ቻቻው ምን አውቃለሁ? ከበርቻቻ ይሁን ምን። እሺ ፒኮ ሶሪ ሲፓራ ዳጊሻ እንዴት ነህ? ወይ እንዴት ነሽ? እናንተ ይሁን ሰላም በጌታ ነሽ? ኦኬ ዳንዬ፣ ኤርሚዬ፣ ዳግዬ ሰላም ለእናንተ ይሁን። ሁሉ ሰላም። እሺ እግዚአብሔር ይመስገን። ኦርቶዶክሳውያን እየተቀበለን ያለ ነው። ጸጋ ይብዛልሽ ታል። እሺ ፒኮ። አቤት አቤት። እሺ ከየት ቤተ እምነት ወዳጄ? የሆነ ጥያቄ ልጠይቃችሁ ፈልጌ ነበር። እዛው ከየት ነው ጥያቄ የፈጠረብህ? የት ቤተ እምነት ሆነ? ጴንጤ ነኝ። ኦኬ የቸርች ነው ያለው? አራቶ ወደ እምነት ገው ሂሳቡን ሰጥቻለሁ። እሺ ያ እሺ ሪኩዌስት ውስጥ ኦርቶዶክሳውያን የሆኑትን ተቀበሏቸው ወገኖች። እሺ የወንጌል አማኞች ፕሊስ አትግቡ በጌታ ያ ይግቡ። ከፈለጉ ብሎክ ለመደረግ ከፈለጉ ይግቡ። ምንም ችግር የለም። መቦለክ በጣም አምሯቸዋል ማለት ነው። ደጋግመን ተናግረናል። ለምን ይልካሉ? እኛ እኮ ገብተን ደጋግመን ተናግረናል። አገልግሎት ላይ ነን ብለን ደጋግመን ተናግረናል። ደጋግመን እንዳታዝኑ የወንጌል አማኞች። ከእኔም ቤት ከዳኒም ቤት ነው ብሎክ የማደርጋችሁ። ስለዚህ ሌላ ቲክቶክ አካውንት ከፍታችሁ በሌላ መታችሁ ታዩናላችሁ እንጂ በዋናው ፔጃችሁ አታዩንም። በቃ ብሎክ ነው የምትደረጉት። እኛ ስራ ላይ ነው ያለን። የወንጌል አማኝ ነህ፣ ቸርች አለህ፣ ሄድና ፓስተርህን ጠይቅ። ኦኬ፣ እኛ አገልግሎት ላይ ነው ያለነው። ኦርቶዶክሳውያን ወገኖች ገብተው በሀሳቡ ላይ እንዲነጋገሩ ማለት ነው። እንዴ የእናንተን ስም በመጥራት አንዳንዴ ትገቡና ቁጭ ብላችሁ ማይክ ኦፍ ታደርጉና ትቀመጣላችሁ። ስትጠየቅ ከቃለ ሕይወት ነኝ ብለህ ትላለህ። ምን ልታደርግ ነው የመጣው? የጭንቅ ቀን ደራሽ ማርያም ነች ብሎ የሚል ምን ልታደርግ ነው የመጣው? ከቃለ ሕይወት እታይ ቁጭ ብለህ ስማ። ጥያቄ ካላችሁ ጴንጤ ኮንክ ቸርች ጠይቅ። ቸርች ሄድና አገልጋዮችን መሪዎችን ጠይቅ። የሙሉ ጊዜ አገልጋዮች አሉ። አይ ካላችሁ እኛንም ጠይቁን ነገር ካለ በውስጥ ጠይቁን እንጂ አገልግሎት ላይ እንግዶች ስንጋብዝ ገብታችሁ የምትረብሽ ና ግባ፣ ሂሳብን እሰጥሃለሁ ማለት ነው። ጎሄድ ወንድምነት። እሺ ወንድምነት። እሺ ቱጁ እንዴት ነው ወዳጄ? ኬት ቤተ እምነት? እሺ ዶክተር ነው? ዶክተር ቱጁ ይሰማ? የመጨረሻ ጥሪ ላድርግ? እሺ እሺ ሳሙኤል እሺ የአምላክ አቤት አቤት። እሺ አገኘው ጥቅሱ? አው ከኤርሚ ጋር ላውራ እንዴ? ለምን አወረደው? ቹቻ ጥቅሱን አገኘህ ወይ? ቹቻ ለምን አወረደው? እኔ እኮ እንዲሁ ሲቀባጠር እድሜ ዘመኑን ለምን እንደሚኖር አላውቅም። ቀባጣሪ አንተም ትወርዳለህ። አሁን የታችሁን ነው ዳር የታች እሺ እሺ ቻቻ ወንድሜ አገልጋይ ሳልሆን በግድ አገልጋይ ሊያደርገኝ ፈልጎ ነበረ። እስኪ አሁን ያወጣውን ቪዲዮ
ስሙን ተጋርጎ ያሳዩ። ወደ ሐሳቡ ግባ። ወደ ሐሳቡ እታችሁ ረድ። እኔ ነኝ ያወረድኩት። እታችሁ ረድ። ራሳችሁን የምትክዱ ራስን የምትክድ ገብታ ሐሳብ ላይ አትነጋገርም። እታችሁ ረድ። ከገባ ሐሳቡ ላይ ተነጋገር። ራስን ደብቀህ አገልጋይ ነህ ወይ ነው የጠየቅኩ። አይደለሁም ብለህ ቪዲዮ አሳየሁ፣ የራስህን ፎቶ አይደለሁም ብለህ ስለዚህ ለምን ውሸት ያስፈልገው? ለምን ውሸት ያስፈልገው? ኦኬ አንተ እውነተኛ ከሆንክ ቪዲዮ ከፍተህ ና አሳየን ራስህን ማለት ነው። መዋሸት ለምን ያስፈልገው? በጣም ያ ሳሚ ሰላም ነው። ሳሚ ገብቷል። አንተ ጋር አልገባም? ገብቷል። እኔ ጋር ገብቷል። የሚገርም ፌር እንኳ አይደለም እኮ እኛ አይደለም ማንነታችን ይታወቃል። ይኸው አደባባይ ላይ በግልጽ ነው ሙሉ ስማችንን አስቀምጠን የምናገለግላቸው አይደል እንዴ? ፌር አይደለም እኮ እኛ ያም ይሁን ብለን አስገብተናቸው በፌክ ስም በፌክ አካውንት እየገቡም እያስተናገድናቸው እንደገና ከመምህራን እስከ ታች ድረስ እንደዚህ አይነት ውሸት ምን እንደሚጠቅማቸው አላውቅም። እንግዲህ ቅድም መምህሩ በዛ ሌቭል ያን ያህል ጥልቀት ውስጥ እኔ በጣም ስራ ላይ ሆኜ በጣም ነው ኤርሚ የታዘብኩት። ማለት በዛ ያንን ቤተክርስቲያን የሚወክሉ ከሆነ መምህራን ከሆኑ መቼም በጣም ልብ ይሰብራል። እና what do you expect ከታች ካለው መመን ምን ትጠብቃለህ? መምህራኑ በእንዲህ አይነት አቋም በእንዲህ አይነት ድፍረት በእንዲህ አይነት ፍጥጥ ባለ ሁኔታ የሚዋሹ ከሆነ ሌላው ቢዋሽ እኮ ብዙ አይገርምም። እና ግልጽ ያላለውን ይሄን ፌር ጌም ሽኑና ተጫወቱ። ኦኬ እኛ ይሄው በግልጽ ወተናል። እናንተ በፌክ ስም መታችሁ እናስተናግድ ባልንም እንደገና this is too much በጣም ያ ኦኬ እውነት ነው። እሱ ለምንድን ነው የምትልከው? ምን ነበር ጽፎ የነበረው? ታች ውረድ መልስ የለም ብሎ ወንድምነት ጠይቃለህ አለኝ መልስ ዮሐንስ ወንጌል ምዕራፍ እታች ስትወርድ ቆይ አድምጣ። እታች ስትወርድ ምን እያልክ ነበር ስትጽፍ የነበረው? ሚዩት አረኩ። በማስረጃ ልናገር። ምን እንደምትናገረው በማስረጃ ምን እንደምትናገረው በማስረጃ ለዚህ የጭንቅ ቀን ደራሽ ማርያም አለች በሚለው ለአንተ ነው የደረሰችልህ? ለአንተ ነው የደረሰችልህ? ለእኔም አዎ ደርሳልኛለች። እሺ በማስረጃ ዮሐንስ ወንጌል ነው ያልከው? የዮሐንስ ወንጌል ምዕራፍ 2 እሱ ግን ለእኔ አይደለም። የእኔን የምታምነኝ ከሆነ እነግርሃለሁ። ኦኬ ምን ይላል የዮሐንስ ወንጌል መጽሐፍ ምዕራፍ 2? ሲቀድሚያ ምን ይላል? መጽሐፍ ቅዱስ እንደ ባለፈው ቤት አይደለሁም ያለሁት። ካፈለክ ቪዲዮ አብርቼ ላሳይ። ቤት አይደለሁም ያለሁት። እሺ ምን ይላል? በቃል መጽሐፍ ቅዱስ ስለሌለ በቃል ምን ልታወራን ገባ ታዲያ? ላሳይ ብለህ ግን የለም በመሀል ወጥቼ ባሳይ ፖዝ አይሆንማ። ይሆናል። ምን እንደሚለው ሀሳቡን አንብበው የለ አንተ ሀሳቡን ንገረን። እንትን ሰርግ ነበረ። እሺ ታዳሚዎች ነበሩ። የወይን ጠጅ አልቆባቸው ሰዎች ከኋላ ያለው ሰውዬ ያውራ። አንተ ወይ ዝም በል ወይ እሱ ዝም ይበል። ከሁለት አንዳችሁ ፋዘር ናቸው። እሺ ፋዘር። እሺ ታዲያ ወይ ፋዘር ያውሩ ወይ አንተ አውራኝ። እሺ ምን አልከኝ? እሱ የሺ ፋዘር አንተ ፋዘር ይሻላል። እሺ ይኸውልህ ፋዘር እንዴት አመሹ? ወይ እንዴት ነው? መስገን ደህና ናችሁ? ደህና ነን። ሰርግ ቤት ክርስቶስ ነበረች፣ እመቤታችን ነበረች እና ታዳሚዎቹ የወይን ጠጅ ያልቆባቸው ተጨንቆ ነበረ። ከዛ የሚፈልጉትን አውቃ ድንግል ማርያም ልጇን ጠየቀችው። ስትጠይቁ እሱ የመለሰው ወደ ቃራን ከአንቺ ምን አለኝ የሚል ነገር ነው። እሱ ደግሞ የራሱ ትርጉም አለው በቤተ ክርስቲያን። ስለዚህ ያን ያለቀባቸውን የወይን ጠጅ እንደገና ወደ ወይን ጠጅ ቀይረው ጌታ ማለት ነው። ከዛ ሰጣቸው። ለጭንቅ ደርሳለች ድንግል ማርያም ማለት ነው። አሳስባለች ማለት ነው። እሺ በዛ ሰርጉ ላይ የነበሩት ሰዎች በጭንቃቸው ጊዜ ድረሽልን ብለው ጠርተዋት ነው የደረሰችላቸው።
አዎ እነሱ የቱ ጋር ነው እንደዛ የሚለው? ክፍሉን ስላነበቡት ተጨንቀው ያለ እሷ ስላወቀች ጭንቀታቸው ያንን ልጇን ሳይጠሯት ሳጠራቸው በጭንቃቸው ቀን ድረሽልን ብለው ሳይሏት ነው እሷ አውቃ የደረሰችላቸው። እሱ እንግዲህ ጭንቀታቸውን አይታ ነው እንጂ በጭንቃቸው ቀን ድረሽልን ብለው አልጠሯትም ማለት። እሱ እንግዲህ ይላውታል አይሉም። እንግዲህ እሱ ሌላ ቦታ ሊሆን ይችላል። ስለዚህ አላሏትማ። አሁን እርሶ በጭንቅ ቀን ድረሽልን ብለው ይሏታል አይደል? አዎ ላሉ እነሱ ግን በጭንቅ ቀናቸው ድረሽልን ብለው አላሏትም አይደል? እንዴት አላሉ ብለዋል? ካሉ ያሳዩኛ መጽሐፍ ቅዱስ ላይ ብለው ተግባብተዋል እንዴ? የቱ ጋር ነው? ስለተቸገሩ የወይን ጠጅ ማለቁን አይታ እኮ ነው የደረሰችው አይደል? ኮፋዘር ያየችው በጭንቃቸው ቀን ድረሽልን ይልን ነይና ድረሽልን እርጅን ብለው በጭንቃቸው ቀን እርሶ በጭንቄ ቀን ድረሽልኝ ብለው እንደሚጠሯት እሷንም እንደዛ ጠርተዋት ነው ወይ ነው ያልኩት። እንግዲህ ሀሳባቸው እንዴት መሰለ፣ በጭንቅ ቀን ድረሽልን ሳትባል ራሱ አውቃ ራሱ ትደርሳለች፣ አሳቢ ነች እያሉ። ኦኬ። ስለዚህ እናንተም አሁን እሱ ማርያምን በጭንቃችሁ ቀን ድረሽልን ሳትሏት ነው የምትደርስላችሁ? ሰርጉ ቤት ማርያም አይደለችም ጓደኛዬ ራሱ ይላል ይደርስልኛል እያልኩ ነው። መጽሐፍ ቅዱሳዊ መረጃውን ነገር ስለ ጓደኛ አይመለከተኝም። መጽሐፍ ቅዱሳዊ ስለ ጓደኛ አይመለከተኝም። መጽሐፍ ቅዱሳዊ እኮ ነው። ወይን አልቆባቸው ተጨንቀው እንዴት ተጨነቁ? አሁን ሰርግ ደግሰህ አንተ አትጨነቅም? ለታዳሚው ድረሽልን አላሏትም። አንደኛ ማርያም ሰርጉ ቤት የተገኘችው ድረሽልን ብለዋት ነው? ሲጨነቁ ጠርተዋት ነው የተገኘችው ወይስ ሰርጉን ለመታደም ነው እዛ የተገኘችው? ሰርጉን ለመታደም ነው የሄደችው፣ ግን እዛ ላይ ሲጨነቁ አይታለች። አለቀ። አይታ አይደለም የወይን ጠጅ አልቆባቸዋል ያለች ሲጨነቁ አይታለች ብሎ የሚለውን የመጽሐፍ ቅዱስ ክፍል አሳየኝ። የወንድምነት ትልቁ ላይ አድርገኝ መጽሐፍ ቅዱስ ላሳየው። ኦኬ፣ ሲጨነቁ አይታለች ብሎ የሚለውን ክፍል የትኛው ቁጥር ላይ ላምጣው? እሺ፣ እንደዛ ከሆነ ማርያም የጭንቅ ቀን ደራሽ አይደለች የሚለውንም እናንተ ማሳዩ። ሲጨነቁ አይታለች ብሎ የሚለውን ቀጥታ ክፍሉን አሳየን። ሲጨነቁ አይታለች። እሺ እኮ ሲጨነቁ አላየችም የሚለውንም አንተ አሳይ እንዴ። አንተን አሳየኝ እንጂ እኔ አሳየ ብዬ ስላልኩ የጭንቅ ቀን ደራሽ አይደለችም የለችም ማርያም የሚልም አሳይ። መጀመሪያ እሱ ባለው ወይ ለፋዘር ስጣቸው። ያንተ ብዙ ጊዜ ስትናገር ሰምተናል። ዝም ብሎ በሃይማኖት ቅናት በቃ ዝም ብሎ አሁን ችግር የለውም ለነሱ ስጣቸውና እሳቸው ካነበቡ ማለት ነው። ካነበብክ ግን በጭንቃቸው ጊዜ አይታ ደረሰችላቸው ብሎ የሚል አሳየን። ከዚህ ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ነው። ማነው? ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ ነው ያለው። ያንን ጭንቀት ድንግል ማርያም አያታለች። ያንንትን ማለቁንም ክርስቶስ የታለች ጭንቀታቸውን አየች ብሎ የሚል ያለው። ስለዚህ ያን አይደለም እንደዚህ ቀጥታ እንደዚህ አይነት ነገር አይደለም። እሷ አየች። በቃ የለም ያለቀባቸው ፋዘር የለም አይደል? መጨነቃቸውን አየች። የወይን ጠጅ አለቀባቸው። ወይን ጠጅ ካለቀባቸው ስላለቀባቸው እመቤቴ ሆይ ማርያም ሆይ ተጨንቀናልና ድረሽልን ብለው አላሏትም፣ አልጠሯትም። እዛው ሰርጉ ቤት ነች ያለችው። ሲጀምር እሷ ጭንቃቸው ልትገላግላቸው ከጭንቃቸው ልታሳርፋቸው አይደለም እዛ የተገኘችው። ሰርግ ተጠርታ ነው የተገኘችው። ሰርግ ተጠርታ እንደ ማንኛውም ሰው ሰርግ ተጠርታ ነው የተገኘችው፣ ፋዘር እንደሚያውቁት ማለት ነው። ስለዚህ የወይን ጠጁ አለቀ። ባለቀ ሰዓት ላይ ጨነቀን እና አንቺ ታማልጃለሽ፣ አንቺ የጨነቁትን ታረጋጊያለሽ፣ አንቺ ጉድለትን ትሞያለሽ እና እመቤታችን ሆይ ወይ ማርያም ሆይ እባክሽ ከጭንቀታችን ገላጊን፣ ጉድለታችንን ሙይልን፣ ያጣኑን ነገር አትረፍርፊልን፣ ስጭን ብለው አላሏትም። ካሏት ያሳዩን እዚህ ክፍል ላይ መጽሐፍ። ይኸውልህ አሁን መረዳት ያለ ሁሉ ነገር እያንዳንዱ ተዘርዝሮ እኮ አይጻፍም። ቦታም አልተጻፈም። ካልተጻፈ ደግሞ ፋዘር እርሶ ያውቃሉ። ካልተጻፈ ምንድነው የሚባለው?
ሰው ለቃሉ ታማኝ ነው አይደል? የሀገራችን ህዝብ እንደርሱ አይነት አባቶች ምን ይላሉ? ቆይ ምን ይላሉ? ምንድነው የወለድኩት ይጥፋ ይላል አይደል? የተናገረው ሰው ከሚታበል የወለደው ይጥፋ ይባላል አይደል? አስታውቁኝ እስኪ እንዴት ነበር ቢሉ የተናገርከው ከሚጠፋ የወለድኩት ይጥፋ ይላሉ። ይሄ ማለት ምን ማለት ነው? ሰው ለንግግሩ ታማኝ መሆን እንዳለበት ነው። አዎ ከተናገርኩት ታማኝ እኮ ትርጉሙ አንደኛ ሀሳቡን አላስጨርሱም። የተናገርኩት ከሚጠፋ የወለዱት ይጥፋ ይባላል እና የተናገሩት ከሚጠፋ የወለዱት ይጥፋ ይላል ያገሬ ገበሬ። ይሄ ማለት ምን ማለት ነው? ከወለድኩት ልጅ ይልቅ ለተናገርኩት ቃል ትልቅ ክብር አለኝ እያለ ነው። ስለዚህ ውሸት አይደለም እኮ ቆይ ፋዘርዬ፣ ለእግዚአብሔር ቃል ለራሳችን ንግግር ይህንን ያህል የተናገርኩት ከሚጠፋ የወለድኩት ይጥፋ ያሉት ከሚጠፋ የወለድኩት ይጥፋ ብሎ የሀገራችን ሰው ለቃሉ ታማኝ ከሆነ ለእግዚአብሔር ቃልም ታማኝ መሆን አለብን። እግዚአብሔር በቃሉ ላይ ያልተናገረውን አሁን እኛ የእግዚአብሔር ቃል ከሚጠፋ የወለድኩት ይጥፋ ነው እንደውም ልንል የሚገባው። ምክንያቱም ለእግዚአብሔር ቃል ትልቅ ክብር አለ። ለራሳችን ቃል ይህን ያህል አባቶቻችን በቢል ከተናገሩ የእግዚአብሔር ቃል ማርያም በጨነቃቸው ጊዜ ጭንቀታቸውን ልታቀልላቸው፣ ጉድለታቸውን ልትሞላላቸው፣ ጓዳቸውን ልትሞላላቸው እዛ ተገኝታ ሳይጠሯት አወቀች፣ ጠርተዋትም ጭንቀታቸውን ሞላችላቸው ብሎ የሚል ቃል የለም፣ የተጻፈ የለም። ስለዚህ ለእግዚአብሔር ቃል ታማኝ መሆን አለበት። ለምን ሞላች እኮ እንዴ? ስላወቀች አይደለ የጠየቀችው? አልሞላችም። ሞላች እንዴ? አልሞላች። ሞላች ብሎ የሚለው አንዴ ኤርሚ ይቅርታ፣ አንዴ ቅድም በተናገርከው ላይ የሃይማኖት ቅናት ኖሮብህ ነው ምናምን ላልከኝ ማለት ነው። እኔ ምንም የሃይማኖት ቅናት ኖሮ የቅድሞ አባት አሁን የተናገረበት ፋዘርን ስማ። ፋዘር አንተ እንደ አባትን እንኳን አክብር። ካፋቸው ላይ ተቀበለ። እሺ እነሱ ተኝተዋል እኮ ሌሊት እኔ ሳዝጋቸው ነው የተነሱ። ታሞ ተኝተው ነው ያሉት። ኦኬ ሶሪ። ስለዚህ አንተ ፋዘር ታመው ከሆነ በታመሙበት አስታማቸው። አንተ ላይቭ ላይ ገብተህ በማታውቀው የመጽሐፍ ቅዱስ ምን ችግር አለው? እኔ በማር አድመጠኝ፣ ቆይ አድመጠኝ። አንተ መማር ነው ያለብህ። ፋዘር ታመው ነው አይደል የተኙት? ኦኬ እኔ የሌሊት እንቅልፍ መስሎኝ ነው። ታመው ነው የተኙት። ጽድቁ እውነተኛው ነገር ፋዘርን አስታማቸው። እስራቸው ቁጭ ብለህም የማታውቀውን እግዚአብሔርን ቃል በማውራት ፋዘርና ቤተሰብን አትቀስቀስ፣ አትበጥበጥ። መማር ከፈለግ ዝም ብለህ ኤርፎንን ሰክተህ ፋዘር ይተኙበት፣ አንተም ስራቸው ተኝተህ ከሆነ ጆሮ ላይ ኤርፎንን ሰክተህ ስማ። የሚማር ሰው መስማት ነው ያለበት እንጂ የታመሙ አባትህን እየበጠበጥ ከዚህም ሌላ ትውልድ አትበጥበጥ፣ ያለ መረጃ ማለት ነው። ቴንኪው እሱዬ። ፋዘር ታመው ነው የተኙት። ታመው እንኳን ባይተኙ ልታከብራቸው ይገባል። ይተኙ። እስራቸው ከተቀመጥ ወይ ወደ ሳሎን ዞር በልና የምታወራው ከሆነ አውራን እንጂ አየህ ከእንቅልፋቸው ቀስቅሳቸዋል እያወራህ አይደለም። አይ ረበሽከኛል አሉኝ። በቃ ገስት እንዳትልክ። አባት መከበር አለበት። ወላጅ መከበር አለበት። በኩለ ሌሊት አሁን ምንም ተናግረህ ምንም ጠብ ያለ ነገር ላታመጣ እኛንም ላትረታ ወይ ላታስተምረን አባትህንም ከእንቅልፍ ቀስቅሰህ በጥብጠህ ነውር ነው። እሺ አባቱ የእውነቴን ብዬ የምላችሁ አባቶች፣ ወላጆች በተኙበት ሊረበሹ አይገባል። ምንም መጽሐፍ ቅዱስም ታውቅ የለም። ለመማር ከሆነ እዛው ቁጭ ብለህ በኤርፎን መስማት ትችላለህ። ስለዚህ አትረብሻቸው። ቴንኪው። እሺ ዳግማዊ ዳግማዊ እየሰማህ ነው? ኦኬ እንታችሁ ረድሽ ባሚ ሰላሙ እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እሺ እንኳን ደህና መጣ። አርዕስቱን አይተዋል? እየተነጋገርን ያለውን ሰምተዋል? ግልጽ አይደለም አርዕስቱ። የጭንቅ ቀን ወይ ደግሞ በመከራ ቀን ወይ በሐዘን ቀን ወይ ደግሞ በተቸገርክ ቀን
ጠርታት የምትደርስልህ ማርያም አለች። ደራሽ ሆና የምትገለጥ ከጭንቀትህ ከሐዘንህ ከመከራህ ልታድንህ የምችል ማርያም አለች። አዎ በጭንቄ ጊዜ ትደርስልኛለች ብለህ ካመንክ አዎ። ኦኬ ያው ስለ አንተ ነው የምጠይቅህ። አንተ ስለምታምን በማርያም ታምናለህ አይደል? በጭንቅ ቀን ትደርስልኛለች ብለህ? አዎ አምናለሁ። ኦኬ በጭንቅህ ቀን በመከራህ በሐዘንህ ቀን ወይ በችግርህ ቀን ደርሳልህ ጉድለትህ ሞልታለህ አለች አይደል? ጠይቂያት ተፈጽሞልኝ ያውቃል። ከሐዘንህ ተጽናንተሃል፣ ከጉድለትህ ሞልቶልሃል፣ የፈለግከውን ሰጥተሃለች አይደል? ያው እንግዲህ እናንተ በቁስ ስለምታስቡ በዛ መልኩ አይደለም። የእኛን ሀሳብ ተው። በጎደለ ሙላ ምናምን አይደለም፣ እንደዛ ሳይሆን የእኛን ሀሳብ ተው። ቁስ ምን አያስፈልግም? እንዲያውም መኪና ቢያስፈልግም መኪና ሲጭምራት ስለ መኪና ትጸልያለህ እንዴ? ነውር አይደል? ኦኬ ስለ መኪና አትጸልይም። ስለ እንጀራ ግን ትጸልያለህ። ኧረ ስለ ስራም አልጸልይም። እግዚአብሔር የከፈተውን ጎሮሮ ስለ እንጀራ ሳትጸልይም ወይ? ቆይ ስለ እንጀራ አትጸልይም ማለት አልጸልይም። እስኪ አባታችሁ ነው የምበለው። አልጸልይም እኔ እንደዛ በለው። አባታችሁ ነው ትጸልያለህ አይደል? ለብቻው አይደለማ፣ ሁሉንም እኮ ጸሎት የያዘ ነው። አባታችሁ ነው በለው። ቢያንስ የጌታን ጸሎት በለው እስኪ። አባታችሁ ነው ስማኛ፣ አባታችሁ ነው ሁሉንም ጸሎት የያዘ ነው እኮ። ሁሉንም ጸሎት እንኳን ባትለው እኔ አሁን አባታችሁ ማርያም ጋር ምን አገናኘው ታዲያ? አባታችሁ አይ ቆይ እንዴት ለመኪና እንደማትጸልይ ለእንጀራ ግን እንዴት እንደምትጸልይ ላሳየ ነው። እሺ አባታችሁ ነው ለመኪና የሚለውን አሳይ። እንጀራ ብሎ የሚለው እኔ ለእንጀራም ለምንም ለስራም አልጸልይም ብለሃል። አባታችሁ ነው የሚበለው። እሺ አንተ አባታችሁ ነው ላይ መኪናን ካሳየኝ እኔ እጸልያለሁኝ። አይ እኔ ስለ መኪና አይደለም ያልኩ። አሁን አልከኛ አንተ ራሱ ምንም ነገር ብራዘር እታችሁ ረድ። እሺ ማፈሪያ ትውልድ ማፈሪያ ነው። በቃ ዝም ብለህ እንቅልፍ እምቢ ስልህ ትመጣለህ። እንኳን ለምንም አልጸልይም እኔ ለመኪናም አይደለም ለምንም አልጸልይም ይላል። የአዲስ አበባ ታክሲ ዝናብ ሲለ እንትን ሲለ ሲያጋይ ታክሲዎች እንትን ሲሉ እንደው መድኃኒዓለም እንደው ፈረስ እንኳን እንደው ወገቡ የተገበጠ አህያ እንኳን ብሰጠኝ ብለህ እኮ የምትጸልይ ሰውዬ ነው የምታለቅስ። ለሚበላም ነገር አልጸልይም አልክ። አባታችን ወይን ግን አትጸልያትም። የዕለት እንጀራችንን ስጠን ይባላል። በእርግጥ የቱ ታውቁና አንተ ምናልባት ይሄን አላህ አክበር ሊሆን ይችላል የምትለው። በቃ ዛሬ የውሸት ቀን፣ መምህሩ ምዕመኑም ገብቶ መዋሸት ብቻ መዋሸት። ምንድነው የሆናችሁት ኦርቶዶክሳውያን ዛሬ? ቆይ ቤተክርስቲያኒቱን እናሰድብ ብላችሁ ነው የገባችሁት? ከአገልጋዩ ምንም ከምንም አገልጋዩ የማይሻል ማለት ነው። ሄሎ ሚዩት አድርገው እና እንደዚህ በቃ ውሸት በውሸት ማለት ነው። ወንድሞች እናቶቼ፣ አሁን አንተ እንደው አግኝተህ ነው መኪና እንደው ጌታ መድኃኒዓለም እንደው አንድ መኪና እንደው ልጆቼን ማሳድግበት መኪና ብታገኝ ቤተሰብህን ሁሉ የምታስተዳድርበት ብራዘር ስራ እየሰራ ማለት ነው። የዕለት እንጀራችንን ስጠን ብለህ እኮ ስታለቅስ የምትውለው ሰውዬ ነው። ምስርና ሽሮ ቤት ያደረበት ትውልድ ማለት ነው። አይደለንም? እንደ ኢትዮጵያ እንደዛ አይደለን? እኔ አልጸልይም እኔ ለምንም አልጸልይም ምናምን ነገር አላለም። አትዋሹ እሺ። ውሸት መገለጫችሁ አይሆን ብሎ መዋሸት ጥሩ አይደለም። እሺ መሐመድ ሰላም። እኔ እኮ የሚገርመው ወንድምነት ስለ ማርያም ጭንቀት ብለን ስን እነ መሐመድ ከችሉልሃል፣ አህመድ ጀማል ይመጡልሃል ተጠራርተው አባናና ፋርፋ ምን ያደርጋሉ? ኡስታዝ እዚህ አሁን ምን ያደርጋሉ በዚህ ሰዓት? እኔ ቀን ቤት ከፍቼ ወደ እምነት አይተዋል አይደል? የነበረውን ጉባኤ አልመጣም። አሁን መጣልህ። አየህ የማርያም ጭንቀት እነሱ ስጠራ ደግሞ እነማን ነበር ሲመጡ የነበሩት? እነ መምሬ ሽርሽር ማለት ነው። ስም ለውጣለ እንዲዛ ምን አታለው? እስላሞቹ ስጠይቅ ኦርቶዶክሳውያን ይመጣል። ኦርቶዶክሳውያን እኔ ልመልስ ዳንኤል እሺ ዳንኤል ቆይ ሜት አድርገው ወንድማችን ከላይ ያለው መሐመድ እሺ ወጣ። እሺ ሰላም ላንተ ይሁን። ቤት ሾ ነው። ለምን በቪዲዮ ልገባ ስል ብሎክ አደረጋችሁኝ? በቪዲዮ ራሴን ላሳይ ነበር። ከየት ቤተ እምነት ነው?
መምህር ነህ አላችሁኝ አይደለማ? በቪዲዮ ያሳይዘን ብሎ ካረጋችሁ አድመጣይ ቆይ ቤቲሾ ብሎ ደግሞ የሴት ፎቶ ለጥፉ የሴት ስም ይዞልህ መጣ። አሁንም ስለዚህ አሁንም አንተ በቪዲዮ ለምን ራሴን አላሳየም? ለምን ፈራችሁ? ታችሁራች አሁንም አንተ ታማኝ አይደለም። ቤቲሾ ጸዳለ ቹቹ ሚጢ ቢጢ ጡጢ እያልክ ልትመጣብናለህ። ታችሁራች ቤቲሾ አለሽ ቲጂ ስንት አካውንት ነው ያለሽ? ታፈንን ዛሬ በጣም ታፍነናል። ቆይ ሌላ ደግሞ ይመጣል። ኤርሚ አንድ ደቂቃ አለኝ። ቅድም አንተንም ትጫወትብን እንደዚህ ምልሃል ከአባቱ ጋር የገባው ልጅ ጋር ሲያወራ ምን አለ መሰለ? ወይም አባቴ ይሆናሉ ያሉት ያው እናከብሮታለን። አባባ እንግዲህ እየሰሙንም ከሆነ ችግር የለም ሀሳቦትን ነው የምሞግተው። ጠጁን ትሞላልናለች ማለት እንደዛ ነው ለካ አስተሳሰባቸው። እኔ እኮ ንግግራቸው ብቻ መስሎኛል። ለካ አስተሳሰቡም እንደዛ ነው ማለት ነው። ይደርስልናል ትነግርልንና ይደርስልናል እግዚአብሔር ልጇ ወይ ደግሞ ኢየሱስ ይደርስልናል ሳይሆን ትደርስልናለች። ሆነ አሁን ምልጃዋ ሁሌም እናገረዋለሁ። አሁን ተማላጅ ተጠያቂ ብቻ ሳይሆን እንድትማልድ ፈጻሚ መሆናለች ማርያም እዛ ቤት። የጭንቅ ደራሽ ነች። በጭንቅ እንዲደርስ ለኢየሱስ ወይ ለልጇ የምትናገር ሳትሆን እሷ ነች የምትደርሰው። ኢትስ ኦኬ ኢየሱስ አይጋችሁ ችግር የለም እኔ ያደርገዋለሁ አትቸገር ምናምን ብላ ነው የምታደርገው። እንዴት ነው የምታደርገው? እስኪ ንገሩን። አሁን እኮ ምልጃ የሚለውን ራሱ ጥሰውት አልፈውታል እኮ እነዚህ ሰዎች ሳያስቡት፣ በንግግራቸውም በአስተሳሰባቸውም ኢቭን ቃሉን ራሱ ጠጁን ሞላችልን ብለህ የምታስብ ከሆነ አስሞላችልን እንኳን ቢሆን እሱም ምልጃ አይደለም፣ ግን አትሊስት ለውይይት ይመቻል። አሁን እኮ ኤርሚ ኢትስ ጌቲንግ በጣም ኤክስትሪም እኮ። ትደርስልኛለች ማርያም ብሎ የሚያስብ ሰው እንደ ማላጅም እንደ ተማላጅም አይደለም የሚያስባት እኮ እንደ መለኮት ነው የሚያስባት ማለት ነው። እሷን ነው የሚጠብቀው ማለት ነው፣ ልጇን አይደለም የሚጠብቀው። ስለዚህ ኦርቶዶክሳውያኖች ምን እያላችሁ ነው? የጭንቅ ቀን ደራሽ ነች ካላችሁ እኮ የጭንቅ ቀን ደራሽ ልጇን ትለምንልናለች ሳይሆን ሁሌ እንደምትሉት አሁን ላይ እሷ ነችም እንድትደርስ የምትጠብቁት። what's going on? ያሰባችሁት ነው የምታወሩትን ነገር ደግሞ ማውራታችሁ አይደል የሚገርመኝ፣ ማመን ጀምራችኋል እሷ እንደምትደርስ። ወንድሞች ከተረዳችሁ እንግዲህ ቀጥሉ። አይ ዶንት ኖ እኔ በጣም በጣም ኤክስትሪም በመጽሐፍና አንብብና ዳጊሻይ አባባ እኮ ምንም አላወሩም። ትክክል እኮ ናቸው። አባባ በለው የቤተክርስቲያን አስተምሮ ነው ያወሩት። አባባ የቤተክርስቲያን አስተምሮ ነው ያወሩት። ማርያም ሆይ ሁልጊዜ በአይነ ልቦናዬ አይሻለው፣ በሐሳቤም በየስፍራ ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ እደግመዋለሁ፣ እኔን ለመጠበቅ የነቃሽ ነሽ። ከመኝታዬ ስነቃ እኔን ለማንሳት አንሿ ማናት? ማርያም። እኔን ለማንሳት የተዘጋጀሽ ነሽ። ኦኬ። ስቀመጥ እኔን ለመምከር ትደርሻለሽ። በቆምኩ ጊዜ በቀኜ ትቆሚያለሽ። በተናገርኩ ጊዜ አንደበቴን ለማጣፈጥ ታከናውኘዋለሽ። በዝምታዬ ጊዜ ለመጠበቂያዬ ሞገሴ ነሽ። ሐሴትን ባደረግኩ ጊዜ ተድላና ደስታዬ ነሽ። ማን? ማርያም ናት። አሁን ደስታን አይደለም ራሷ ደስታ ናት። ባዘንኩ በተቆረቆርኩ ጊዜ የሐዘኔ መጽናኛ ነሽ። ባለቀስኩ ጊዜ የለቅሶዬ መተዊያ ነሽ። በዘፈንኩ ጊዜ ለእጄ እንደ ማሲንቆ ለጣቶቼም እንደ በገና ነሽ። በተራብኩ ጊዜ ለሆዴ ትመግብኛለሽ። መጋቢዋ ማናት? ማርያም። በተጻምሁ ጊዜ እኔን ለማርካት በተጠማው ጊዜ እኔን ለማርካት የሕይወት ውሃን የተሞላሽ ነሽ። የሕይወት ውሃ ማናት? ማርያም። የተፍገመገምኩ ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደኩ ጊዜ እጅሽን ዘርግተሽ ታነሽኛለሽ። ማን? ማርያም። ተባህዎም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማህበር መካከል ወደ እኔ ትደርሻለሽ። በደከምኩ ጊዜ ድካሜን ታበረቻለሽ። በታመምኩ ጊዜ ስጋዬን ከሞት ታድኛለሽ።
በተቸገርኩ ጊዜ ከችግሬ ታድኝኛለሽ። ማናት የምታድነው? ማናት የስጋ ፈውስ የሆነችው የህይወት ምግብ የነፍስ የጥማት እርካታ ማናት? ማርያም። ሊትራሊ ማርያምን ነው እየተናገሩ ያሉት። አባታችን ልክ ናቸው። እንኳን የወይን ጠጅ ቀርቶ ማርያም ግን መሬት ላይ ብትሆን ይሻላት ነበር ማለት ነው። እዛ በአጸደ ነፍስ ከምትሆን እኮ አሁን በጣም ስራ በዛባት እኮ። እዛ ከምትሆን እዚህ ሆና ምን እንደማን እንደ ሐዋርያቶች ምናምን አብራ እየጸለየች ብትሆን ይሻላት ነበር እንዴ። እስናት ፋይር እኮ ይሄ ማለት ይሄው ቤተክርስቲያኒቷ የሚታወቅ መጽሐፍ የሚጸልዩበት ቤተክርስቲያን በቃ ማርያምን ለማወደስ ካሏት መጽሐፍቶች መካከል ይሄ መጽሐፍ አንዱ መጽሐፍ ነው። በደንብ የሚታወቅ ቤተክርስቲያኒቷ ውስጥ ያለ ማለት እና ትውልዱን እኛ እናረጋትም ይላሉ እንጂ ማርያምን ከዚህ በላይ ማድረግ የለም። ትፈውሽኛለሽ እኮ ነው። ማርያም ፈዋሽ ናት። ሊትራሊ ማለት በታመመ ጊዜ ሰው ሲታመም ማርያም ፈዋሽ ናት ነው። እና ትውልዱን በእንደዚህ አይነት ጨለማ ውስጥ ነው ይዘውት የሚሄዱት በእንደዚህ አይነት ጨለማ ውስጥ ነው። እሺ አቶ ኬክ ከየት ቤተ እምነት ነህ ወንድም አለ? ሰላም ነው። አዎ በጣም ደህና ነን፣ እግዚአብሔር ይመስገን። አንተ እንዴት ነህ? አለን። እሺ ከየት ቤተ እምነት መጣ? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ የጭንቅ ቀን ደራሽ ማርያም አለች? አለች። አንተ ጭንቀትህን አቃላለህ ታውቃለች? በደምብ ብዙ ጊዜ እንዳልክም ቢመልስ ደስ ይለኛል። ይሄንን ኦኬ ስለነበረበት ምን ብለህ ነው የጠየካት? እስኪ ንገረን። ለምሳሌ አይ እዚህ ማውራት አይጠበቅብኝም፣ ግን ያልኳትን አርቅልኛለች። ግን ጠይቃታል? አማላጅም ስለሆነች ማለት ነው። የት አገኘሃት? ነግሬያት ነው። ጸጋ እኮ ተሰጥቷታል ወንድማችን። እኮ የት ነው ያገኘሃት? እንጂ ፈጣሪ ሆነ አይደለም። ያንተ ኢንቴንሽን ፈጣሪ ሆነ። የት አገኘሃት ነው ያልኩህ ብራዘር። የት አገኘሃት? ምን ለማለት ነው? ምን ጥያቄ ነው? ምንም የት አገኘሃት ነው ያልኩህ። ምን ብዬ ልመልስልህ? የት እንዳገኘሃት ነው የምትነግረኝ ብራዘር። ግራ ገባ የት እንዳገኛት? አይ ጥያቄ ነው ግራ የሚገባ። ጥያቄማ በጣም ሲምፕል እኮ ጥያቄ ነው። የት ነው ያገኛት ነው ጥያቄ። ሰማይ ቤት ሄደ ነበር? ሰማይ ቤት ሄደ ነበር አንተ? አይዞህ ውሃ ካለ ተጠቀም ብራዘር። ውሃ ጥሩ ነው። አይ እዚሁ ነበርኩ። ጥያቄን አስተካክል የት ነው ያገኛት ነው ያልኩህ ወዳጅ። የት ነው የተገናኘው? እዚህ እኮ እሷን አንተ ወዴት እንደሆነ እየሆነኩ እየገባኝ ስለሆነ ነው። ወዴት አንተማ እዚህ ነህ ወዳጅ። አንተ እዚህ ነህ እኮ ግን የት ነው ያገኛት ነው ያልኩህ ወዳጅ። መታ ነው እሷ መታ ነው የተገናኛችሁ? አይ ለመጠየቅም ገና ነህ። በል አባቴ ቻው። ግን እንዳልክ ቢመልስ ጥሩ ነው። ሁሉን ነገር ስለነበረበት እሱ ርቦት ነው የቀየሩ ቤተ እምነት። አይዞህ ወዳጅ። ይህን ጥያቄ ለመመለስ ስትሞክር የወንጌል አማኝ ትሆናለህ። ይህችን ጥያቄ ለመመለስ ሞክር እሺ። ይጠቅማል። አልከበደው ግን እሱ ቢመልስልን ጥሩ ነው። ከካደም እዚህ ኦፊሻሊ አንተ ተመለሰልኝ ያልከው እኮ መመለስ አቃተ። የት እንዳገኛት እንኳን አታውቅም። ለአንተ መንገር የለብኝማ ወንድማችን። የት እንዳገኛት ጥያቄህን እኮ የት አገኘሃት ምናምን ነው ጥያቄ። እሱ ነው ጥያቄ። ልክ ነህ። መልስ ነው እንጂ ያጣሁት ጥያቄ ልክ ነህ። ጥያቄ ልክ ነህ። መልስ ነው ያጣህለት። መልሱ ግራ ገባ። ምክንያቱም አግኝታት ስለማለት በል እንዳልክ መልስለት። አንተ ካልከበደ ላፍ አግኝታት ትንሽ ትከብኛላችሁ። ወንድም እንዳልክን ትተህ ቤት ስትከፍት አንተን ትጠራዋለህ። አሁን ከዳኒ ጋር ነው፣ ከዳኒ ቤት ነው የገባ። ከሱ ጋር ነው ውይይት የምታደርግ። እንዳልክን ራስ ጋብዘው ከቤት። እሺ ቀጥል። ከዳኒ ጋር
ተባረክ። አይዞ ግራ ስለገባ ነው ባይዘው መልስ ስለሌለህ ነው። አሁን እንደዚህ የምትሆነው መልስ ስለሌለ ነው። ለምን መሰለ? ማርያምን አግኝታት አታውቅም። ማርያም አንተን ሰምተህ አታውቅም። ማርያም አንተን እንዳለህ እንኳን አሁን አቶ ኬኩ የሚባል ሰውዬ መኖሩን እንኳን አታውቅም። ወዳጅ መኖርህን እንኳን አታውቅም። አሁን ሊስትር እኮ እሺ፣ ምንድነው ማረጋገጫ? አይ እንዲህ ስሜት የሆነ ስለወራ አይደለም እኮ ወንድም፣ ልክ ነው። ገባህ? ስለጠየቅክም ልክ አይደለህም። እድል ልስጥህ። ይኸው አንተ በቃ የት እንዳገኛት ነገር ስለጠየቅክም ልክም አይደለህም። ገባህ አይደለ? ልክ ነው። መልስ አለህ አይደል? አንተ የት እንዳገኛት ታውቃለህ። ስታወራት ማለት መጽሐፍ ቅዱስን መሰረት አድርገህ የት እንዳገኛት ነገር አንተ ማርያም ላንተ ምንድን ነች? እኔ ስለኔ እነግርሃለሁ። መልስ የለኝም በለኝና ከዛ ወደዚህ እንቀጥላለን። ንገረኝ እንዴ። መልስ የለህም? መልስ የለህም? በደንብ መልስ ካለ ንገረን። መልስ እንዳለው ሰው ካወራ መልስ ታገኛት ምናምን የሚባል ጥያቄ ይሄ እዛው እባክህ አንተ ምን ሆነህ እንዴ? ስላላገኛት አግኝታት አታውቅም። ማርያም የለችም። አሁን ይሄ የምታወራው ነገር ሁሉ ስለሌለች ነው አሁን እንደዚህ ግራ የሚገባ ማለት ነው። አየህ እኔም ብትጠይቀኝ ምድር ላይ የለችም። ይሄ እኮ ጠፍቶ ነው። ታዲያ ሰማይ ቤት ሄደህ ነው እንዴ? እሺ ምን ብዬ ልመልስልህ? ምን እንድልህ ነው የፈለከው? አገኘሁት የምትልበትን መንገድ እኔ ኦርቶዶክስ አይደለሁ ብራዘር። ቤተክርስቲያን ነው ማገኘት። እሷን የት ቤተክርስቲያን? የት ቤተክርስቲያን ብራዘር? የት ቤተክርስቲያን? የገብርኤል ጋር ነው? ኪዳነ ምሕረት ሩፋኤል ማጋ ነው? ኩኬለሽ? እሺ አንድ ዮናታ ጋር ነው ያገኘኋት። ኦኬ ቆይ ላሰብ ምናልባት እቺ ትሆን። እስቲ ቆይ አንዴ አሁን አስታውሰኝ። አንድ ቪዲዮ ነበርና እስቲ ቆይ እንደሷ ይሆን ያገኘሃት? ስተባት እቺን ይሆን ያገኘሃት? ስለኛ እየጸለዩ እየማለዱ ኢቢኤስ በህይወታችሁ የተጨነቃችሁ ግራ የተጋባችሁ ሰዎች ካላችሁ ያው እግዚአብሔርን ነው የምላችሁ፣ እመኑኝና ስውሯ ማርያም ገዳም ሂዱ። አልቅሳችሁ የውስጣችሁን የልባችሁን ዝርግፍ አድርጋችሁ ነግራችኋት ነው እሷ ሳትውል ሳታድር የተጨነቃችሁበትን ነገር ሁሉ ፍንቅልቅል አድርጋ ታጠፋላችኋለች። የምሬን ነው የምላችሁ፣ እመኑኝ። ዛሬ እኔ የመጣሁት እናቴ እመቤቴ ስውሯ ማርያም ያደረገችልኝን ድንቅ ነገር ለመመስከር ነው። ምክንያቱም እመቤቴ ካደረግሽልኝ ለልጆችሽ እመሰክርልሻለሁ። በአካልም መጥቼ ደጅሽ ላይ መጥቼ እመሰክራለሁ። በተጨማሪም ደግሞ ሶሻል ሚዲያ ላይ ቪዲዮ ሰርቼ ያደረግሽልኝን ነገር እናገራለሁ ብዬ ቃል ገብቼላት ነበርና ዛሬ የመጣሁት ኦልሬዲ በአካል ሄጃለሁኝ። የቀረኝ በሶሻል ሚዲያ ነው። ዛሬ እሱን ለመናገር ለእናንተ ለመመስከር ነው የመጣሁት። እስከ መጨረሻው አዳምጡት፣ ይጠቅማቸዋል። እኔ ስውሯ ማርያም ገዳም የሄድኩት ጥቅምት 10 ነበር እና መጀመሪያ ሰዎች ሲያወሩ ሰምቼ ነው የሄድኩት። መጀመሪያ የሰማሁት ስለ ስውሯ ማርያም ከሰዎች ነበር እና ስውሯ ማርያም ገዳም ተሂዶ ምንም የማይመለስ ጸሎት የለም ምናምን ይላሉ እና እዚህም ሆኜ ብጸልይ እኮ ያው ነው የሚል እምነት ነበር የነበረኝ። ኦፍኮርስ እዚህ እንደሆናችሁ ብጸልዩ ይሰማል። ነገር ግን የስውሯ ማርያም እኔ ይለያል። በቃ ሂዱ፣ የተጨነቃችሁ ሰዎች ሂዱ ነው የምላችሁ እውነት። ከዛ ሶሻል ሚዲያ ላይ ደግሞ በጣም በተደጋጋሚ ስውሯ ማርያም እንዲያርጋልኝ፣ ስውሯ ማርያም ደርሳልኝ፣ እንዲያድናኝ፣ ከተጨነኩበት ነገር አውጥታኝ ምናምን ብለው በጣም ብዙ ሰዎች ቪዲዮ ተቀርጸው ሲለቀቁ ይመጣልኛል። በቃ ስክሮል ሳደርግ ስውሯ ማርያም፣ ስክሮል ሳደርግ ስውሯ ማርያም ነው የሚመጣው እስኪገርመኝ ድረስ ማለት ነው። እና ፋይናሊ ለምን አልሄድም? በቃ እናቴ መብቴ የሁላ ቪዲዮ እያመጣሽብኝ ያለሽ ለደጅ ስለጠራሽኝ ስለፈቀድሽልኝ ነው እና መምጣት አለብኝ ብዬ ለቤት ደረጃ አቅሜ ጠየኳት እና በሰዓቱ በህይወቴ እንዲህ ነው የማልላችሁ በጣም የተጨነኩበት እንዴት አድርጌ ከዛ ፈተና እንዴት አድርጌ እንደምወጣ። እሺ አንተ የት ሄደና የሰማች ማርያም? የትኛው ሄደን የሰማች? ምን ተረዳ ከዚህ አንተ? የትኛው ሄደን የሰማች? ብራዘር ቆይ ልደተ ቃል ቪዲዮን እየፈለኩት ነው። ልደተ ቃል እንጦጦ ሂዱ ብሏል። እንጦጦ የእንጦጦዋ ልዩ ናት ብሏል። ጌታ ምስክር ያልኳቸው ነው ሞጨላቶች የእንጦጦዋን ጡጦ ጠጣሽ ጡጦ ጠባ ተራዱ ብዬ እታችድ የእንጦጦዋ ልዩ ናት ብሏል። ከተመስገን ጋር ሄጄ ተጠምቄ ነው የመጣሁትኝ ፍቱናት ብሏል። እዚህ ደግሞ ስውሯ እያለች ነው። እዛ ሌላው ደግሞ እንጦጦ እያለ ነው።
ምን እንደምትስቁት? እውነቴን እኮ ብዬ የምላችሁ እኛ የት ነው የምንሄደው? ወዴት ከቪዲዮን እየፈለኩት ነው። የእንጦጦዋ ብሎናል። እኔ እንጦጦ ልሄድ ነው። እንደውም የልደታ ቃልን ሰምቼ እንጦጦ ላይ እንጦጦዋ ላይ እንጦጦ ሂዱ ምናምን ሰፈሩ ይቀርበዋል መሰለኝ። ታክሲ ብዙ እኛ እኮ ግራ ተጋባን። የትኛው ዋጋ እንደምንሄድ ግራ ተጋባን። እንዳልክ ሰፈሩን ያውቀዋል መሰለኝ። ኧረ እኔ ጴንጤ ነኝ፣ ድሮም ጴንጤ ነኝ። እሺ ሚ እንዴት ነሽ? እናቴ እንዳልክማ በጣም ብልጥ ነው። ያኔ ሲሄድ እንጦጣዋም ጋር ኩኬልሽም ጋር ሲሄድ በጀሪካ ጠላውን ይዞ ይሄዳል። በባንዲራ አምላክ ኤርሚያስ ስለ ጉልበት በባንዲራ አምላክ እቺ ጀሪካ ስትነሳ አይወዳትም ማለት ነው። አንዴ ነው ጠላ የጠጣሁት። ኤርሚያስ ንስሐ ገባሁ እኮ እና ከጠጣት በኋላ ሞቅ ሲለው ጀሪካውን የሚያነሳው እና እኔ የሚየማራ ከበሮ እንኳን አይፈልግልም ማለት ያንኑ ጀሪካውን ነው የሚያነሳው። እሱ እኮ እንትን ሄደን እኮ ነው እዚህ አዲስ እንትን 24 አካባቢ የሆነ የማን ጸበል ነበር ምናት እዛ እኮ ጠርተውኝ ሄጄ የገብርኤል አርሴማ እዚህ አሁን አዲስ 24 አካባቢ የሆነ የዛሬ 2 ዓመት ነው 3 ዓመት እዛ የሆኑ ድግስ ጠርተውኝ ሄጄ ጀርካኑ ውስጥ ጠላ ነበር። ጠላውን ልፈን ሞቅ ሲል መዝሙር መጣልኝ። ኢየሱስ እና ጀርካውን አለ እንዳልኩ ነው። ጀርካውን አነሳዋለሁ ኤርሚያስ እኔ በቃ እሺ ንስሐ ገብቼ የለ እንደ ኤርሚ ምን አይ ትቼዋለሁ። እኔ አንዳንዴ እንዲህ ውልብ ስልብኝ ነው የማነሳው እንጂ ትቼዋለሁ። እንዳልክዬ ኧረ በቃ እኔ ያነሳው እኔ ነኝ ነገረኛ አይቱ እንዳልኩ እኔ ትዝ ብሎኝ ነው ጌታ ትዝ ላይ ነገር ነው የሚመጣብኝና እንዳልክ ሳይው እንዳልክዬ ነው እና በቃ ነይ ሙዬ ማርያም ይልልሃል። ቢጫ ጀሪካ ይዞ ማለት ነው። እርግብ ግቢቱን እያለው ጀሪካውን ነይ ሙዬ ወይኔ ተበላው በእናትህ። እሺ አይ በቃ ወንድሜ ነኝ እኔ ይሄንን ገበና አላወጣውም። ተዋለው ጀሪካ የደበደብኩበትን አላወጣውም። ያናደድከኝ ቀን ግን አደባባይ ላይ ነው የምዘረግፈው። ኤርሚያስ እግዚአብሔርን ስማ እኔ የዛኔ በጣም ካሳቀኝ ነገር የዛኔ ማረሰው ነፍሲ ማር እኮ ነው የሄድነው በግርግር ለሞቱትና ፈክሬ ዓመት ያደርሰኝ ብዬ ነው የወጣሁት። እንደውም አስታውሳለሁ ረስቼው እኮ ሙት ዓመት ሄጄ እኔ አይቼዋለሁ። ዓመት ያድርሰኝ ብለህ ወጣ። ሙት ዓመት ሄጄ እኮ ነው ዓመት ያድርሰን ምናምን ረስቼው ጠላውን ጠጥተህ የሙት ዓመት መታሰቢያ ዓመት ያድርሰን ብሎ እኔ ግን አይቼዋለሁ። የዛ ቀን ጌታን እንዳልክ በአካል ነው ያየሁት። የዛ ቀን የመጀመሪያ ቀን ተቀምጦ ምናምን የምር ኢየሱስ ደርሶልኝ እኮ ነው። ማነው ሰውዬ ገብቶ የሚያወራው? እንዳልክ ወገኖች የእንትኗ ማርያም እኛ ጣዖት ስንል አላመኑንም እንጂ እነሱ እኮ ራሳቸው የእንትኗ የምትባል 70-80 ማርያም ካለች እኮ ይሄ ስለ ጌታችን እናት ማርያም አይደለም የሚያወሩት ማለት ነው። የእንትኗ ማርያም በጣም ሰምታ የእንትኗ ማርያም በጣም የማትሰማበት ነገር ካለ ጣዖት ነው በቃ ማለት ነው እንጂ ስንት ማርያም ነው ያለችው? መጀመሪያ ነገር አስባችሁታል? ይሄ እኮ በራሱ ጥሪው የሚያወሩት ነገር ጸሎታቸው፣ ንግግራቸው ኤቭሪቲንግ ትደርሽልናለች። ቅድም እንዳልኩት ምንድነው እንደ ባለ ዘንባባው አርሴማ ትፈውሽናለች ምናምን ካሉ እኮ ኢየሱስን ከስዕሉ እያስወጡት ነው። አይታችኋል? አሁን ምንድነው እነሱ አስወጣን ኢየሱስን አይሉም፣ ያው በድርጊታቸው እንጂ። አይተህ እንደሆነ አንድ ሰውን መነካካት ካልፈለግ ኮሎኔሉን እዛው ባለበት ኮሎኔል ታረገውና ምንም አትነካውም ስልጣኑን። ከታች ግን አንድ አምጥተህ ተራውን ወታደር በላዩ ላይ ጀነራል ታረግበታለህ።
ያንን እኮ አልነካኸውም። ሰው ሲያይ እሱ ምን አለ ስለ ኢየሱስ መች ክፉ አወራ ምን ይልሃል? ገባ? ምንም አልተነካም እኮ ኢየሱስ። ግን በላዩ ላይ ሌላ ሾመህበታል። ገባ? ፍጡር አምጥተህ ፈጣሪ ላይ ሾመሃል። የፈጣሪን ስራ ለፍጥሩ ሰጥተሃል። እንደገና ደግሞ ፍጥሩ ማዕት ነው። እንትን ያለው ማርያም እንትን ያለው እንትን ካልክ እንዴት ይሆናል? ስንት ማርያም ነው ያለችው? ስለዚህ አልነኩትም እኮ ኢየሱስን። ገባ? አልነካ ነው ጌታ ነው እኮ እንዴ በስመ አብ ወልድ መንፈስ ቅዱስ ብለን ቅዳሴያችንን እንጀምርበት እንዴ ወልድማ ምን ይሉሃል? አልነኩትም ስልጣኑን። ገባ? በላዩ ላይ ግን ብዙ ጀነራሎች ለህይወታቸው፣ ብዙ አስተዳዳሪዎች ለህይወታቸው ሾመዋል። ይሄ በጣም በጣም ልብ ይሰብራል ወገኖች። በጣም ነግሼ በጣም እሺ። አማን አቤት። እሺ ከየት ቤተ እምነት ነህ ወንድም? እኔ ፕሮቴስታንት። እሺ እታቸው ነህ ስማ። እሺ ጸጋ ይብዛል። እሺ ዩዘር እሺ አውቶ ኬክ እሺ